ማለት ዘፈን ለሰይጣን እኮ የሚቀርብ ነገር እኮ ነው አይደል? በቃ ሊትራሊ ለሰይጣን መስዋዕት ሆኖ የሚቀርብ ነገር ነው ዘፈን፣ ወደድንም ጠላንም። እኔ እሱ ላይ ነው ጥያቄ። እንዴት እሺ ልክ ነው የሆነ ችግር አለ እንዲወራ መስማት የፈለግሽው ችግር አለ፣ እሱን እንዴት ዘፈን መንደር ሄደሽ ትፈልጊያለሽ? ከዘፈን ላይሪክስ እና ከዘፈን ሜሎዲ ላይ ሐሳብሽን ይገልጥልኛል የምትዩን ነገር ቸርች ስለጠፋ ወይ ስለተባለ how dare you do that ነው my point። ገባሽ አይደል? ፖይንትሽ ስለ ክርስትናው ልናገር እታለኒ ስለ ክርስትናው አንቺ ክርስትና መስገብ ሳይጮህልኝ ቴዲ ነው የጮህልኝ። ይሄ ነው ልዩነቱ። እረኛውን ከማይጠብቅ ፓስተር ቴዲ አፍሮ ይበልጣል ብሎ እግዚአብሔር የለም ብሎ የሚያምነውን ኢኮሚኒስት መንግስት የተገዳደረው ደረጀ ሳይፈራ ለጌታ ደረቱን የሰጠው በትውልድ ቅብብሎሽ እንደተከበረ የቆየው ባለነጭ ሽበት ሰው ደረጀ ከበደ የዘመርኩትን ኖሬው አላውቅም ወንጌል ሰባኪ እኛ ሳንሆን ዘፋኙ ቴዎድሮስ ካሳሁን ነው ብሎ በአደባባይ ሲናገር መስማት እሺ አንድ ዮናስ መናኛ የሚባል ሰውዬ ወንጌል ባናቱ ይተከል እያለ ምናምን ነገር ሲያወራ ትዝ ይላችኋል። ከዛ ሁላችንም ተነሳንበት ምናምን ነገር ራይት። ስለዚህ ይህም ሰውዬ ሲናገር ሁላችንም እንነሳበት የሚገባው ሁላችንም አይመስላችሁም? ወይ አምላኬ። እሺ እስቲ ከደረጀና ከወንጌል ማን ይበልጥባችሁ? ከደረጀና ከወንጌል ማን ይበልጥባችኋል? ማን ይበልጥባችኋል? እሺ ብራዘር ኔክሰስ ሰላም ነው? ቤካዬ እንደምን አለ? አለው ጌታ ይመስገን። ምንድነው ከየት ቤተ እምነት ነሽ? ድምፄን እንደሰማኸው ወንድ ነኝ። ሰው አይ ዊሽ ከየት ቤተ እምነት ነው ደስ ይለኛል። እኔ አባ እኔም እኮ ያልኩህ ከየት ቤተ እምነት ነን ያልኩህ። እሺ ነካርከሽ ችግር የለውም። ነሽ ያልክ መስሎ ተሰማኝ ነው የኔ ጥፋት። ኧረ በኢየሱስ እኛ እንደዚህ አይመቸንም። ወስጄዋለሁ። እኔ አይ ቲንክ ከአሁን በፊትም የተናገርኩት ይመስለኛል ወንጌላውያን ህብረት ውስጥ መካነ ኢየሱስ ነው ያደግኩት። ኦልሞስት ከ14 ዓመት ጀምሮ መካነ ኢየሱስ ቤተክርስቲያን ውስጥ ነው ስካፈል ያደግኩት ምናምን። ከሆነ ዓመት በኋላ ግን መድረክ ላይ በነገራችን ላይ ሰሞኑን ፖስት ማድረጋቸው ቪዲዮዎች ሜይ ቢ በአንድም በሌላም በኩል ደርሶ እኮ ሊሆን ይችላል አላውቅም። የዶክተር ደረጀን አይነት ትወት እኔ ብራዘርዬ አልጠየቅኩም። ሳልጠይቅ ዝም ብለህ አታውራ። መጀመሪያ የጠየቁትን ጥያቄ መልስ። ጥያቄ ምንድን ነው? ከየት ቤተ እምነት ነህ? አሁን ችግሩ መሰለህ ቤካዬ ስለመጀመሪያ ሳይሆን ካረንትሊ አሁን ላይ ስላለህ ነገር የጠየቁት። ኦኬ ጆማይ ሰላም ብያለሁ። ወደዛ እየገባው ነበር እኮ አልሰማኝም እንጂ እኔ አሁን እምነቴ ወደ ዶክተር ዘማሪ ደረጀ ከበደ አይነት እየሄደልኝ ነው ማለት አብረን አንድ መስመር እሱና ነኝ። ዶክተር ደረጀ ምንድን ነው የሚያምነው? እሱ የሚያምነው በቀድሞዋ ቤተክርስቲያን ማለት አሁን ሁላችንም እኮ የምንለጥፈው ቤተክርስቲያን ስም ኖር ይችላል። እንዳልኩ ቅድም የጠራሁት ቤተክርስቲያን ስም አለ። የቷን የቀድሞዋ ቤተክርስቲያን? የቀድሞዋ ቤተክርስቲያን ማለት በፖለቲካ ያልተሸቀጠችው የፕሮቴስታንቲዝም ቤተክርስቲያን የትኛዋ ናት እሷ? ያ ማለት እኔ እንግዲህ ጌታን ስቀበል አሁን ላይ ያለው አሁን ይሄኛው ድብልቅልቅ ያሉ ሳይሆን ጌታን ስቀበል የምንሰደድበት የሰዎች የነፍሳን ጥሪ የነፍሳን መዳን የትኛዋ ነች ብራዘር? ዝም ብለን አንተ የምታወራው ምን መሰለህ? ይሄ ምንድን ነው? ይሄ ቧልት ነው የሆነብኝ። አለ ቧልት ነው ይባል እንደዛ ነው። የቀድሞዋ ቤተክርስቲያን የትኛዋ ናት ነው ጥያቄ። አሁን ኦርቶዶክስ እንደማለት ታውቃለህ። አም ፕሮቴስታንት ኦርቶዶክስ ብዬ አይደለም ጴንጤ። አሁን ፕሮቴስታንት ነኝ ያልክ የት ነው? የትኛው ቸርች ነው ህብረት የምታደርገው ብራዘር? የደረጃ ያልክ የደረጃ ሃይማኖት ላይ ደረጀ በራሱ የፈጠረው አዲስ ሃይማኖት አለ ወይ? ምን መሰለህ እኔ አሁን ላይ ቤተክርስቲያን በመሄድ ምክንያት እየተጎዳው ስለሆነ ቤተክርስቲያን ህብረት ማድረግ አልፈልግም። ይቅርታ አድርግልኝ የኔ ወንድም፣ የሚጠይቀው ሲምፕል ኮስችን እኮ ነው። ዋይ ዶንት ዩ አንሰር ሂም? ቬሪ ሲምፕል ኮስችን እየመለስኩለት ያለው ትኩስ ነው ዳንዬ። አሁን ላይ ቤተክርስቲያን መሄድ አልፈልግም። አሁን ላይ ቤተክርስቲያን መሄድ አትፈልግም። ስለዚህ አንተ ቤተክርስቲያን የለህም ማለት ነው። ስለዚህ አንተ ቤተክርስቲያን የለህም። አየህ፣ በእርግጥ ማነህ ምንድነህ ግልጽ እኮ ነው። አንተ ኦርቶዶክስ ነህ፣ ግን ታፍርበታለህ፣ በእምነትህ ታፍርበታለህ። እኔ አንድ ኦርቶዶክሳዊ በእምነቱ ባያፍርበት ነው የሚገርመኝ። ለምን ከተባለ ከክርስትናው ካልቸር ውጭ የሆነ ሌላ አዲስ ትምህርት አስገብቶ
ቤተክርስቲያኗን ስላበላሹት እስፔሻሊ በ14ኛው ክፍለ ዘመን ኦኬ፣ በአፄ ዘርዓ ያዕቆብ ዘመን ቤተክርስቲያኗ ሙሉ ለሙሉ ከንቨርት ያደረገችው ወደ ጣዖት አምልኮነት፣ ወደ አምልኮተ ሰብ፣ ወደ አምልኮተ ጣዖት ምናምናምን ገባ። በሰው መደገፍ፣ በሰው መታመን፣ መዳን በሰው በነ ተክለ ሃይማኖትና የሚባል ነገሮች እነዚህ ነገር ገብቶ ቤተክርስቲያኗን ስላበላሹ አሁን ላይ መጥቶ እኔ ኦርቶዶክስ ነኝ ብሎ በኦርቶዶክስ ማንነት መምጣት አይችሉም። በቃ መደበቅ ነው የሚፈልጉት፣ መሸፈን ነው የሚፈልጉት። ባታፍርበት አንገትን ባደፋ ነው የሚገርመኝ። እንግዲህ በማምነው በክርስቶስ ኢየሱስ እምልልሃለሁ እኔ ፕሮቴስታንት ነኝ ማለት አሁን ወደ ኦርቶዶክስ ጋር አጠጋግቶ እኔ እንጀጅ ለማለት ካልሆነ በማምነው እግዚአብሔር እንግዲህ የዛሬ ነፍሴን ውሰዳት እግዚአብሔር ጴንጤ ነኝ። አሁን ወደ ሌላ ኮንቨርት ሰማኝ፣ እኔ ወንድም አንድ ነገር ሰማኝ። ናዝራዊ ሚተር ስማኝ። አንተ ምን አልክ መሰለ? ድሮ መካነ ኢየሱስ ነበርኩኝ አልክ። አስገቡ ፕሊስ። እኔ ሁለት ሰውም እያስገቡ አልችልም። ሄውዬዋ እስቲ ተባበሪኝ፣ እርጅኝ መስዬ በዚህ እንትን ሄደሽም እንዴ ሞዴሬተር ሄደሽም? አም ሶሪ አባኮ አንድ ጊዜ ታብታብና ኮ ቤክዬ ችግር የለውም ወንድምነት። አንድ ትንሽ የሆነ ከባድ ጥያቄ ተናግረዋል እና መንገድ ላይ ነው ያለሁት። ግን ኦኬ ወይት ቤተክርስቲያን ገፊ እንደሆነች እየተናገረ ነው እና የትኛው ቤተክርስቲያን እየገፋችሁ እንዳለ በዛው ግልጽ አድርጎ ቢናገር ጥሩ ነው። የትኛው ወደዛ ከቤዳችን በፊት መጀመሪያ ሊያጠራ የሚገባ ነገር አለ። የት ነው? እስቲ አንዱን ልወቅ። ቤት የተባረኩልኝ ጥቂት ደቂቃ በኋላ እገባለሁ። እኔ ለምሳሌ እግዚአብሔር ያድርገውና መስያ እግዚአብሔር ያድርገውና ለምሳሌ ነፍሴ ከስጋዬ ብትለይ እንግዲህ ቀብር ስርዓት የሚፈጸመው ኢትዮጵያ ወንጌላውያን ቤተክርስቲያን አባል በሆነችው መካነ ኢየሱስ ቤተክርስቲያን ነው ስርዓተ ቀብር የሚፈጸመው። ቦታውን መናገር ካለብን እንግዲህ አባልነትን ሁሉን ነገር ይችላል። ጥሩ አሁን ስሚው እሺ ወንድማችን ምን አልክ መሰለ? እኔ በሞትም ምናምን ነገር መካነ ኢየሱስ ቤተክርስቲያን ነው የምቀበረው አልከኝ። እሺ የት ሀገር ነው የምትኖረው? ኢትዮጵያ የምትኖረው አንተ? እኔ አሜሪካን ሀገር ነው የምኖረው። እሺ አሜሪካ መካነ ኢየሱስ የምትባል ቤተክርስቲያን አለች? አሁን እኮ እንትን እያልከኝ ነው። እኔ መሄድ የማልፈልግበት ምክንያት አሁን ለምሳሌ መሄድ አልፈልግም እያልኩ እየነገርኩህ አሜሪካ መካነ ኢየሱስ የምትባል ቤተክርስቲያን አለች ወይስ የለች? ቸክ ማድረግ ስላልፈለግኩኝ አላደረኩም። እሺ አያውቅም። በነገሮች ላይ ኤክሰሎስ እሱ አያውቅም። እሺ ስማኝ እኔ ወንድም፣ አንተ ለምሳሌ ናዝማሪ ፕሮፋይል ፒክቸር ያደረግከው መቼስ የሱን ዘፈን ስለምሰማና በሱ ዘፈን ስለተመሰጥክ ነው አይደለም? በመካነ ኢየሱስ ቤተክርስቲያን ዘፈን ይፈቀዳል እንዴ? ቴንኪው። አሁን እሱ ነው እኔ የማልወደው የመንፈሳዊነት ጥያቄ። ቤካዬ በእንትን ቤተክርስቲያን ይፈቀዳሉ ተብሎ የቤተክርስቲያንን ስም ከፊት ለፊት እያመጣ በመካነ ኢየሱስ ቤተክርስቲያን ዘፈን ይፈቀዳል ወይ? ጥያቄ ጠየቁት፣ መልስልኝ። አሁን ችግሩ መሰል ቤካዬ አይፈቀድም፣ መካነ ኢየሱስ አትፈቅድም። ግን እኔ ደግሞ መጽሐፍ ቅዱስን ነው እንጂ ሰማኝ እኔ ወንድም፣ እኔ መጽሐፍ ቅዱስን ነው ይላል ብራዘርዬ። መጽሐፍ ቅዱስንማ ነው የሚያምኑት መካነ ኢየሱሶች፣ የእኔ ቤተክርስቲያን ማለት ነው። ወንጌላውያን አማኞች ነን እኛ። አንተ ይህንን አንድ የጠጅ ቤት ማሲንቆ ገዝጋዥ አዝማሪ ፕሮፋይል ፒክቸር ነገር የመጣኸው ደን ያ ማለት የእሱን ፕሮፋይል ፒክቸር ስታደርግ ዘፈኖቹን በጠቅላላ የሚያደርገውን ነገር በጠቅላላ ስለገዛኸው ነው፣ ወይም ደግሞ አንተ እሱ ላወጣቸው ነገሮች ሁሉ ባሪያ ሆነ ስለተገዛ ነው። ኦኬ ጥያቄ ምንድነው የሚሆነው? ወደ አንተ ጋር ሲመጣ በመካነ ኢየሱስ ቤተክርስቲያን፣ በእኛ ቤተክርስቲያን ዘፈን ይፈቀዳል ወይ? ዘፈን ሀላል ነው ወይ ነው ጥያቄ። አይ ዶንት ኖ ሜይ ቢ እንዲህ አይነት ዲስከሽን መሆን ያለበት ብዬ የማስበው የኔ ቤካዬ ኒውትራል የሆነ ቤት ነው እንጂ አንተ ዩ ጀስት ዋንት ሚ አይደለም ስልህ ለምን አደረክ ብለኸኝ የቤተክርስቲያን ታሳሪ ልታደርገኝ ነው። እኔ ደግሞ ማምነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ሳምን እኔ አንደርስታንድ የማደርግበት ወይ አለ መጽሐፍ ቅዱስ። ስማኝ፣ በመጽሐፍ ቅዱስ ነው ማምነው አልከኝ። በመጽሐፍ ቅዱስ ዘፋኝነት ዘፈን ይፈቀዳል? መጽሐፍ ቅዱስ ላይ ከመጀመሪያ እስከ መጨረሻ እንግዲህ ስለ ሴኪላር ሚዚክ ስለ እነ ቴዲ አፍሮ አይነት ሚዚክ አትስሙ የሚል አላየሁ መጽሐፍ ቅዱስ ላይ። አትስሙ የሚል አላየሁ። መጽሐፍ ቅዱስን አላነበብክም አንተ።
አንብቡም በአጠገቡም አልፎ አያውቅም። በነገራችን ላይ በአጠገቡም አልፎ አያውቅም። በኢየሱስ ስም ምንድን ነው ሰማነው? በአጠገቡም አልፎ አያውቅም። በነገራችን ላይ የኔ ወንድም የመጀመሪያው ነገር አንድ ነገር ልንገር። አንተ መካነ ኢየሱስ አይደለህ፣ ወንጌላዊ አማኝም አይደለህ። በእኛ በወንጌላውያን አማኞች ዘንድ አይደለም ዘፈንን በዚህ ልክ ለማጽደቅ መሄድ ይቅርና በዘፈን አጠገብ እንኳን ማለፍ አይፈቀድም በእኛ ቤተክርስቲያን። ለምን ሲባል ዘፈን እርኩስ ስለሆነ ኃጢአት ስለሆነ ዘፈን ቤካይ ከመጽሐፍ ቅዱስ ሁለት ቃላቶችን ነገር ይሄ ቦታ ላይ እንዲህ ይላል፣ ይሄ ቦታ ላይ እንዲህ ይላል ብለኝና ኦኬ እሺ ስማኝ፣ ይኸውልህ ስማኝ፣ የኔ ወንድም አሁንም ስማኝ። አንተ ስላይደለ ነው በጭራሽ ማንም ሰው መጥቶ እኔ ልጠቀመው ይንቃ ችግር የለውም። እንዴት ነው? እሺ ትቼዋለሁ። ሰዎች እንዲህ ሲናገር ምናምን ነገር ሌላ ነገር ነው የሚሉት፣ ሌላ ነገር ነው። እኔ ባይ ዘ ወይ አም ራሽናል ብሮ ምንም ይሄ ሰው ያናደኛ ምናምን ብዬ እንትላለ እሰማለሁ፣ የምትለው ነገር ካለ እሰማለሁ። ያዝ አንተን ብሎ ወንጌላዊ አማኝ አይደለም። በእናትህ ኧረ ቆይ አሁን እኮ መጥፎ ቃል አላወጣሁም ጋይስ። አሁን ከርስ ማድረግ አይጠበቅባችሁ። እኔ እያልኩ ያለሁት ቤተክርስቲያን መሄድ እፈልጋለሁ። ቤካይ ይችን መልዕክት ልናገር እና ልውጣ። እኔ ሰማኝ የኔ ወንድም ስማኝ። በጣም የሚገርም ነገር ከትላንት ወዲያ ምናምን ነገር አንዲት እህታችን ገብታ ነበረ። በእርግጥ ወዲያው ነው እሷም እህታችን የመጣችው። ኦኬ እሷም እህታችን ወዲያው ነው በቃ የታረመችው ንስሐ የገባችው። ልክ እንዳንተ አይነት ነገር ነበረ ማለት ከቤተ ክርስቲያን ራሷን ነጠላ ብቻዋን ነበር ያስቀመጠችው። ብቻዋን ግን ስታስገኝ ያቺ እህት ዘፈንና ዘፋኝነት ገዛት ወረሳትና ለዘፈኑ ዓለም ባሪያ ሆና ተገዛች። ለምን ሲባል አይ ቤተክርስቲያን አይሄድም ለምን ማለት ትጁ አይ ቤተክርስቲያን የማይመቹኝ ነገሮች አሉ ብላ ከህብረቱ ስለነጠለች ጠላት ብቻዋን አገኛት እና በላት። ደስ የሚለው ግን ልክ እንዳይነ ገብቷ በንስሐ ተመለሰች። በእርግጥ እግዚአብሔር አምላክ ይመስገን። አዎ እሺ አሁን ለአንተ ምን ብዬ ነበረ? ዘፈን ዘፋኝነት እርኩስ ነው። ዘፈን ዘፋኝነት ከእግዚአብሔር መንግስት አይገቡም ተብሎ ከተጻፉ ከተዘረዘሩ መካከል ውስጥ ወይ ደግሞ ከእግዚአብሔር መንግስት ወራሽነት የሚከለክል የሚያሳጣ ነገር ነው ብዬ አልኩናንተ ከመጽሐፍ ቅዱስ ንገረኝ አልከኝ። ይኸው ላሳይ። ለምሳሌ የጨለማ ስራ እንደሆነ ሁላ ማለት ነው። የጨለማ ስራ እንደሆነ ሁለት እንግሊዝኛ መጽሐፍ ቅዱስ ላዘጋጅ ገላትያ 5:21 ኮር የምታነበው እንግሊዝኛው ላንብብ ላዘጋጅና እናወራለን። እሺ ስማኝ እኔ ወንድም እሺ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳሉ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ስለዚህ ዘፋኝነት ከእግዚአብሔር መንግስት የሚያጎልህ ነገር እንደሆነ በግልጽ ተቀምጧል። ምን ማለት ነው? የእግዚአብሔር የመንግስቱ ወራሽ የሆኑ ቆይ ሰማኝ ብራዘርዬ፣ ምን ማለት ነው? የእግዚአብሔር የመንግስቱ ወራሾች የሚሆኑት ቅዱሳን ናቸው። የእግዚአብሔር መንግስት ወራሽ ለመሆን መቀደስ ይጠበቅባል፣ መንጻት ይጠበቅባል፣ መጽደቅ ይጠበቅባል። ስለዚህ አንድ ሰው እርኩስ ሆኖ እርኩስ እንደሆነ ቢሞት ወደ እግዚአብሔር መንግስት ከቶ አይገባ ማለት ነው። ያ ማለት ምንድነው? ዘፈን እርኩስ ነው ማለት ነው። ሰው እግዚአብሔር ራሱ ወደ እኔ መንግስት ሊገባ አይችልም ዘፋኝነት ብሎ ከዘጋው ጉዳዩን አንተ መተህ እኔ መካነ ኢየሱስ ነኝ ዘፈን ይፈቀዳል እንደ መጽሐፍ ቅዱስ ነው የማነበው እንደ መጽሐፍ ቅዱስ ነው የምቀበለው ምናምን ብለህ ልትሰክሰን ትሞክራለህ። ብራዘርዬ አያንተ ራስን ነጥላውተ ለሚመች ለስጋ ፍቶት የሚመችን ኢንቫይሮንመንት ይፈጥራል ማለት ነው። ኦኬ ስለዚህ ዘፋኝነት የስጋ ስራ ነው፣ ያም የተገለጠ ተብሎ የተዘረዘረ እርሱም ከእግዚአብሔር መንግስት የሚነጥል ጉዳይ ነው ማለት ነው። እሺ እኔ እንትን አላልኩም፣ ቅድም ተናግሬያለሁ። ኦርቶዶክስ መካነ ኢየሱስ ትላለች አላልኩም። እሱ ነገር ስለማልፈልገው ነው። መካነ ኢየሱስ ነኝ ብለህ አንተ መካነ ኢየሱስ ገብተሃል። እኛ ደግሞ መካነ ኢየሱስ አይደለም ብለን እያወጣን ነው። እኔ እያስወጣሁ ነው። ለምሳሌ እኔ እያስወጣሁ ነው። መካነ ኢየሱስ የሚባለውን ስም እንዳትጠቀም እየከለከልኩ ነው። በመካነ ኢየሱስ ስም ውስጥ ተደብቀ ዘፈንን ተቀብለው እየኖርከው አንዱ የህይወት ፓርት አድርገው የህይወት አንዱ ክፍል አድርገኸው እኔ መካነ ኢየሱስ ኖ በጭራሽ ነው። ወንጌል አማኝ ውስጥ ሆኖ አንድ ሰው ዘፋኝነት ይመችኛል ካለ ሂዝ ኖት ወንጌል አማኝ ሂዝ ኖት ክርስቲያን።
በጭራሽ አንዴ ላውራ ቤካዬ፣ አንዴ ላውራና ትቀጥላለህ። እኔ በረጅም ጊዜ ላውራ። ቆይ ላውራ ሳውሪ እንዳትወርድ ግን ወንድሜ በጌታ እኔ ባይ ዘ ወይ እንትን ነኝ። ታስወርድ እናውራ፣ ችግር የለውም። እኔ የማስብበትን ልንገርህ ቤካዬ። አሁን እሱን መጽሐፍ ቅዱስ እኔ ሳነበው እንግዲህ ለረጅም ዓመታት መካነ ኢየሱስ እያለሁ በኳይር አገለግላለሁ። ብዙ ጊዜ አታገለግልም። ቆይ አታገለግልም። አገለግላለሁ አትበል፣ ነበር በለኝ። ገባ? ነበር አገለግል ነበር በል። አገለግላለሁ አትበል። ኖ አይደለም፣ እንደዛ ነው። ኤክሴሎስ አይሆንም በጭራሽ። አሁን ላይ ባለ በአሁናዊ ነገር አታውራ። በነበር አውራ። በፓስት እንዴት እንደምትሰማኝ እየገባኝ አይደል ማለት ነው። በፓስቴንስ አውራ። አሁን ቤተክርስቲያን አልሄድም ብዬ ያልኩ ሰውዬ አሁን እኮ ስለዚህ በፓስቴንስ አውራ። ነበርኩ በል። ነበርኩ እያልክ አውራ። አገለግላለሁ አትበል። ነበርኩ አገለግል ነበር እያልክ አንተ በምትፈልገው አገለግል ነበር ቃሉን አንተ እንግዲህ የምትፈልገው ቃል እየነገርከኝ ልበልልህ ከጀርባህ። አትሊስት እንደዛ አድርገህ ውይይቱ ለማበላሸት የፈለግ ትመስላለህ ቤካዬ። እያልኩ ያለሁት እኔ ይህንን መጽሐፍ ቅዱስ ስትሰጠኝ ሌሎች መጽሐፍ ቅዱሶች ምን ይላሉ ብዬ ቼክ የማድረግ ባለሙሉ መብት ነኝ። ይህንን መጽሐፍ ቅዱስን አንተ ዘፋኝነት ብለህ ያልከውን ቃል እኔ ደግሞ ሌሎች የግሪኩ መጽሐፍ ቅዱስ አዲስ ኪዳን የተጻፈበትን የግሪክ መጽሐፍ ቅዱስን እና የእንግሊዝ መጽሐፍ ቅዱስ ሳነብ የእንግሊዝኛው የሆነ ዓመት ላይ የታተመው ላይክ እንትን አይደለሁም። የእንግሊዝኛው ትርጓሜዎቹን በደንብ ዓመተ ምሕረቶቹ ስለማልይዛቸው ሪቬሊንግ እና ኦርጂ የሚል ትርጉም ያለው ነው ቃሉ። ኦርጂ ማለት ኤክሰሲቭ ድሪንኪንግ ያለበትና ሴክሹዋል አክቲቪቲ ያለበት ፕሮግራም ነው። ዘፋኝነትን እኔ አሁን አንተ በምትለው ልክ አልረዳውም ነው። መጽሐፍ ቅዱስ ላይ ያ ቃል ሲተረጎም በስተት ባለማስተዋል በስተት ብዬ መናገር አልፈልግም። ያ ቃል ሚስሊድ ያደርጋል ብለው ስላላሰቡ እነሱ በቀላሉ እዚህ ነገር ባውንደሪ ልታሳየን ትችላለህ? ከይቅርታ ጋር የኦሪጂንና አሁን ኮምፕሮማይዝ ለማድረግ እንዲመች እያቀረብክ ያለውን ነገር ባውንደሪ በኢትዮጵያውያን ክርስቲያኖች ዘንድ ባውንደሪ ልናስቀመጥ፣ ኢንተርናሽናሊም እንኳን ባውንደሪ የለውም። ኮምፕሮማይዘሮች ሆን ብለው ያመጧት የኢትዮጵያ ክርስትና ባይዘው ባህላችን ነው። እኛ እንደ ባህልም ነው የምንወስደው። ዘፋኝነት ያስቆጣናል። ዘፋኝነት ለኛ ኦርጂ ነው፣ የተለየ ትርጉም የለውም። ባውንደሪውን እስቲ ያሳየን። ይቅርታ ስለገባው ነው ችግር። አሁን መጀመሪያ እናንተም የሆነ ጥያቄ እየጠየቃችሁ ነበር። አሁን ስለ ባውንደሪ ከማውራታችን በፊት የእንግሊዝኛው ቃል እንደዛ ነው የሚለውን ሌትስ አክሴፕት ኢት ፈርስት፣ ላይክ አክሴፕት እናድርገውና እንቀጥል ወደ ቀጣዩ። እኔ ያችን ዘፋኝነት የምትለዋን ነገር በተለይ የኔ አንደርስታንድ የማደርግባት የምንጠቀምበት እውነት የሆኑ ሰዎች ሀቅ በዘፈን በኩል ያስተላልፉ ሲፈልጉ ማፈን ስለምንፈልግ ነው። ቴዲ አፍሮ አሁን ሪያሊቲን ያወራው ለእኔ ለምሳሌ የስጋ ስራዎች የተገለጡ ናቸው ከሚለው መጀመሪያ የስጋ ስራዎች መለያየት የሚለው ቃል አለ። ቴዲ አፍሮ ስለ መለያየት ለምንድን ነው የምንለያየው ብሎ ዘፈው። እኛ ቤት ቴዲ አፍሮ እኮ አይወራም። እኛ ቤት ይሄ የሚወራ አይደለም። አሌታ ቆይ አንድ ጊዜ አንድ ጊዜ እሺ ኤክሰዶስ ምናልባት ውይይት እንትን ላይክ የውይይቱን አካሄድ ካልቻሽ ንገሪኝና ችግር የለውም እንቀጥላለን። ሰው እንደፈለገ የፈለገውን አተላ እንዲደፋ አይፈቀድም። ለምሳሌ በእንግሊዝኛው ብሎ በግልጽ የተቀመጠውን ሀሳብ ለእሱ እንዲመቸው አድርጎ እያለፈ ነው። ለምሳሌ ያንን በማስረጃነት አምጥቶ ገልጦ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብሎ ለምሳሌ አሁን ያልከውን የኦሪጂናሉን የግሪኩን ቃል ኦኬ፣ ከዚያ በእንግሊዝኛና ከዚያ ፈተኸው ምናምን ነገር በግልጽ እንደዚህ እያየ ነው ብንሄድ አሪፍ ነው። እኔ አሁን ስለዘፈን ልክ ነህ። እሱ በጣም ትንሽ ሃይላይ ላርግልህ፣ ሚስ አንደርስታንድ እንዳታደርገኝ ይቅርታ ወንድሜም። አሁን መዝፈን ይፈቀዳል አይፈቀድም? እዚህ ቦታ ላይ መጥቶ የቴዲን አንስቶ መነጋገሩ በመጀመሪያ ሰላም፣ በጌታ ፍቅር ወዳቸዋለሁ። ቤካዬ በጣም ነው ማከብረህ። አመሰግናለሁ በጣም ስለሰጣችሁኝ እድል። ወንድሜም እኔ እወድሃለሁ፣ ግን ዘፈን ውስጣችን ስላስቸገረው ዘፋኝነትን መጽሐፍ ቅዱሳዊ ለማድረግ መሞከር የለብንም። አንተ የተቸገርከውን ነገር ብትናገር ብንወያይበት። ቤካዬ እኔ ተውት አትከራከሩ ምለው የሆነ ነገር ለቆ ለሰነፎች ጆሮ ሲገባ ይቻላል ለካ ብለው ያችን ይዘው እንዳይጎዱብን ነው። በጣም በጥንቃቄ ነው እንትን ማድረግ። ለዚህ ነው እንያዘው እንዳይሄድ። አንድ ነገር በትኗል፣ ገባህ? ከበተነ በኋላ ደካማ ሰዎች በዚህ ነገር ኢንከሬጅ እንዳይሆኑ
እንወያይ፣ በፍቅር እንወያይና ታገሱት። የሚናገረውን ግን ከመንገዱ ከመስመር አትውጣ። ከፈለክ እኔም የምኖረው ዶክተር ደረጀ ከበደ የሚኖርበት ከተማ ውስጥ ነው። ላገኘው አልቻልኩም። የሚያውቁት ሰዎች አሉ። ባገኘው ጥሩ ነው፣ ሞክረናል፣ መክረው ነው የሚሉት። እኔ አንዳንድ ቦታ ላይ ኮሜንት አድርጌያለሁ። ፕሊስ እኛ ስንት ሺህ ሰው በአንተ መዝሙር አንተ እኮ በዜማ ሰባኪ ነህ የነበርከው። ፊተኞች ኋለኞች፣ ኋለኞች ፊተኞች አንሁን። እንዳንተ ያለ ትልቅ ስራ በዝማሬ ትልቅ ብዙ ነፍሳትን ያመጣ ትልቅ ስራ የሰራ ሰው እንደዚህ አይልም። ፕሊስ የከበረውን ነገር በዚህ ትራሽ በሆነ ነገር አትለውጠው። አንተ እኮ የከበርክ ሰው ነህ። አይዞ ይረዳሃል እግዚአብሔር። ለምን ወደ ልብህ አትመለስም ብዬ ከአንድ 2-3 ጊዜ ኮሜንት ብዙ እኔ ገብቼ የምጽፍ የምናገር አይደለሁም ኮሜንት አድርጌያለሁ። ግን አሁን ስንሰማ እናዝናለን። ኦንሊ ቲንግ የምናደርገው እንትን ማድረግ ነው፣ መጸለይ ነው። ግን ወንድሜ አንተ አሜሪካ ከሆንክ ስደት አይደለም አሜሪካ ቤተክርስቲያኖች ውስጥ ያለው ቤካዬ አይ ዶንት ኖ የት እንዳለህ አናውቅም። ግን እኔም መካነ ኢየሱስ ነኝ ከኢትዮጵያ። ሀሳቤን እውነት ለመናገር ልንገርህ ለሚፊኒሽ ቢኮዝ ብዙ ቦታዎች ስለረገጥክ ኮሩን ለመያዝ የሚያስቸግር አካሄድ እየሄድክ ስላየሁኝ ነው። እኔም አንደኛ ህይወት ከሆነ የፈለከው ዘፋኝነት አይከለከልም በሚል እንትን አትምጣ። አንተ በመጀመሪያ እቤት ከሆነ የተቀመጥከው ከህብረት ከራቅ እኔ በምን ሁኔታ ለ20 ዓመት አሜሪካ ውስጥ ቤተክርስቲያን ቢኮዝ ሆዳሞች ስለሆኑ የተጠሩ ሰዎች ስለማይዙት ማለት ነው። ዳዳዝም ሚንዛት መጽሐፍ ቅዱስ ሌላውን ይፈቅድልናል። አዎ ስደት አለ፣ አዎ አለ። ግን በስደት ሁሉ መጽናት ያስፈልጋል። ቤተክርስቲያን ህብረት መቅረት መልካም አይደለም። የሚቀሩ ሰዎች እዛም ዲግ ሲያደርጉ መጽሐፍ ቅዱሳዊ ትርጉም ውስጥ ስለገቡ ህይወታቸውም ተቸገረ። አሁን መታ አንተ እንዲያውም አዚፍ ዘፈን ልክ እንደሆነ አይዶን ቲንክ አንተ ኳየር ምናምን የምታገለግል ከነበር ዘፈን ልክ ነው ብለህ አትናገርም። ለምትል ዘትሩዝ ነገር ግን ምን ሆነሃል መሰለ ወንድሜ፣ በጣም በርህራሄና በፍቅር በአክብሮት የምነግርህ ደሞር ከህብረት በራክ ቁጥር ኤክስፖዝድ የምንሆነው ለዓለማዊ ነገሮች ነው። ያገኘነውን ስለምንሰማ ምን እንድትሰሙ ተጠበቁ ይላል እግዚአብሔር ቃል። ዴን ደሞር ውስጣችን በገባ ቁጥር መልካም ነው ይሄ እኮ ችግር የለውም እያልን ውስጣችን ይሄ የመጽሐፍ ቅዱስ እውነትን እየራቀብን ይሄዳል። ዘፋኝነት ከእግዚአብሔር መንግስት ያስቀራል። ዘፈንን የትኛው መጠጥ ነው ጥሩ፣ የትኛው መጠጥ ነው መጥፎ፣ የትኛው ዘፈን ነው ጥሩ፣ የትኛው ነው መጥፎ? ዘፋኝነት እኮ ነው ያለው የእግዚአብሔር ቃል። በቃ ኢንጀነራል ተናግሯል። ስለዚህ አንተ ማድረግ ያለብህ ምንድን ነው? አሁን ፎከስ ማድረግ ያለብህ ህይወት ላይ ነው። ወደ ቀደመው ነገር እስኪ ተረጋጋና ወደ ልብህ ለመመለስ ሞክር። ወደ ህብረት ጤናማ ሰዎች ወዳሉበት የት ስቴት እንዳለ አላውቅም። ፊር ፈቃደኛ ከሆንክ በደንብ ላወራ ሁሉ እችላለሁኝ። ፎሎ ብታረገኝ ፈቃደኛ ከሆንክ ብዙ ነገር ልመሰክርልህ እችላለሁ። ወደ ህብረት ተመለስና ወደ ልብህ ተመለስና እውነተኛ ህይወት ውስጥ ግባ። ቤተክርስቲያን አትሄድም። ስለዚህ በጣም ተቸግረሃል እኮ አንተ። ተቸግረህ እውነት ውስጥ ነው ያለው ልትለን አትችልም። ተቸግረሃል። አዎ ታሳዝነኛለህ በጣም በእውነት በንባ ነው አም ኢሞሽናል የምናገረው። ለምን ብዙ ሰዎች እንደዚህ ወጥተው ቀርተውብናል። ዶክተር ደረጀ ከበደ ለምተሊው ቤተክርስቲያን አሳዳው ነው እንደዚህ ሆኖ ማለት ስትናገር ሰዎች አቴንሽን ሲኖርህ እነዚህ ሳይጠሩ ፓስተር ነኝ ብለው የተቀመጡ ሰዎች ይፈራሉ። ስለሚፈሩ ግሩፕ ይፈጥሩና ያልሆነ ስም ይለጥፉብህና ያሳድዱሃል። ዴን ሲያሳድዷቸው ቤታቸው ሲቀሩ ለእንደዚህ አይነት ነገር ተጋለጡ። አንተም እንደዚህ ሆነህ እንድትቀር አልፈልግም። እሱ የተጋለጠው በዚህ ምክንያት ነው። አሳዳጆች አሉ፣ አዎ አሉ። ለምተሊው ዮሐንስ ወንጌላዊ ከኢየሱስ ደረት ላይ የሚጠጋው በጣም ፔሸንት ነበር። እንትና ማነው ይሁዳ እንደሚሰርቅ ያል በቤተ ክርስቲያን ስላለው አይድነቅልህ ነው። ይሁዳ ሌባ እንደሆነ እንኳን የጻፈው በኋላ ነው። እሱም ከሞተ በኋላ ኢየሱስም ከሞተ ካረገ በኋላ ግን እያመመው አብሮ ነበረ የቆየው።
የክርስቶስ ፍቅር በልጦበት ያሟል። ያ ሌባ እዛ እንዳለ እሱ እኮ ድሮም ሌባ ነበር ብሎ የጻፈው ጸንቶ ሊጨርስ ሲል ነው። በቃ ስለዚህ እኔ ምክሬም መሰለ ጽና፣ በቃ በእግዚአብሔር ቃል ጽና። ዘፋኝነት ወደ ሲኦል ነው የሚያስገባው። ፔሪየድ። ይኸውልህ አሁን ምን ያደርግሃል መሰለ? የቴድን ስትመርጥ የሌላውን ስትመርጥ እንደዚህ ስትል እኛም እኮ ተሳስተን ጆሮአችን እየገባ እኔ እሱን አልሰማሁም እውነት ለመናገር ግን ጆሮአችን እየገቡ ያሉ እኮ አንዳንዱ እኮ የሆነ መዝሙርም እየመሰለን እኮ ዜማው ምንም ስለተቀላቀለ አንዳንድ ዘፈን እኮ ያልፋል። ቶሎ ንስሐ ገብተን ክሊር እናደርገዋለን። ይይዛል አይደለም አንተ ለአመታት ርቀህ ማለት ነው። በየቀኑ እየጸለይን እያገለገልን ከቤተ ክርስቲያን ሳንለይ 38 ምናምን ዓመቴ ነው እኔ በጌታ ሳንለይ እንኳን ይሰልላል። አንተ መጀመሪያ ይህንን ዘፈን መስማት ከጀመርክ ፖለቲካ ውስጥ፣ ጭቅጭቅ ውስጥ፣ ንዴት ውስጥ፣ ጥላቻ ውስጥ፣ ብሔረተኝነት ውስጥ የማትገባበት ምንም ምክንያት የለም። ምክንያቱም ባውንደሪ አላደረክም። ሬድ ላይን አልፈሃል። ለህይወትህ ነው መመክረህ። ዜን ወደ ልብህ ተመለስ። መተ በሚዲያ እንደዚህ ስትል እግዚአብሔርን ታሳፍረዋለህ። ደካማ ሰዎችም ማለት ነው ከነዚህ ታናናሽ አንዱን ከምታሰናክል በአንገት የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትጣል ይቀልሃል ነው የሚለው። ሳልሳሳለህ ነው ምነግረህ። ሲያገለግል የነበረ ሰው እንትን ሲል አይሳሳለትም፣ በደንብ ይነገረዋል። በርህራሄ ነው፣ ነገር ግን በጭካኔም ነው። ስለ ወንጌል ጨክነን፣ ስለ ነፍስ መዳን ጨክነን የምንነግረህ። ይሄ በፍጹም መሆን የለበትም። መጥተህ ስትናገር ታናናሽ ያላደጉ ነፍሳቶችን ታሳስታለህ እንዴ? ለካ ይፈቀዳል። መካነ ኢየሱስ የሚባል ብቻውን ወንጌል የለም። መካነ ኢየሱስም ሌላውን ቤተ ክርስቲያን ወንጌልና ወንጌል አንድና አንድ ነው። የምታመነው የምታመልከውም እግዚአብሔርን ነው። በልጁ በኢየሱስ ክርስቶስ በኩል በመዳን መንገድ በመንፈስ ቅዱስ ሆነን የምናመልክ ሰዎች ስለሆነን ከስላሴ ውጭ አይደለንም። መጽሐፍ ቅዱስ አትስከር፣ አታመንዝር፣ አትጠጣ፣ አትግደል፣ የባልንጀራህን አትመኝ፣ ሰንበትን አክብር፣ እንዴ በሙሉ የሚለው ከዛም በላይ በህሊናችን ውስጥ የተጻፉ ህጎች አሉ። ይሄንን ባንፈጽም ዘዳግም 28 ላይ ከ1 እስከ 15 ድረስ በረከቱ ይነግርህና ከ15 በኋላ ያለው የእርግማን አይነት እንኳን ልታነበው ልትጨርሰው 2-3ቱን ስትል ትወድቃለህ በድንጋጤ። ያ ሁሉ ይመጣብሃል ነው የሚለው። ከመጽሐፍ ቅዱስ እውነት ውጭ አምላካችን እግዚአብሔር ከሚለው ውጭ ሄደን ፍልስፍና ውስጥ ገብተን ህይወታችን ዳሜጅ አድርገን ለሌሎች እንቅፋት ሆነ መኖር የለብንም። ይልቁንስ ራስን የመግዛት መንፈስ ስጠኝ ብለን እግዚአብሔርን እየለመንን ወደ ቀደመ እውነት ነው መግባት ያለብን። መጽሐፍ ቅዱስ አታመንዝር ይላል፣ አትጠጣ ይላል፣ አትስከር ይላል፣ አትዝፈን ይላል። መካነ ኢየሱስ ይሄንን ንጹህ ወንጌል ባትሰብክ አብሬያት አልቀመጥም ነበር። እኔ በአጋጣሚ ያሳደገችኝ ሙሉ ወንጌል የምታገለግል ሴት ናት። መንፈሳዊ እናቴ ማለቴ ነው። እንጡጡ መካነ ኢየሱስ ፍትፍት አድርጋ እያስተማረችኝ ያሳድጋኛለች። ይቺ እናቴ ተከታትላኝ አለች። አንድ ወቅት ምን አልኳት፣ እንዲህ ሙሉ ወንጌል ልሆን እንዴ ከአንቺ ጋር ስላ ለምን አለችኝ። ነው እዛው ሆነች ተማሪ፣ እዛው ደግ፣ እዛው አገልጊ ብላኝ ጨካኝ ስለሆነች ይሄ ትልቅ ነገር አይምሮ ውስጥ የቤተ ክርስቲያን ልዩነት እንደሌለ ገብቶኝ በእሷ ውስጥ ያለ ጭካኔ ውስጥ የከተተችብኝ ንጹህ ሰው ናት። ወንጌል ሁሉም ጋር ወንጌል ነው። መካነ ኢየሱስ፣ ሉትራን ምናምን እያለ አሁን ዝም ብለው ነው እዚህም ያጨናብሩት ሰዎች እንጂ ወንጌልና ወንጌል ብቻ ነው የምንከተለው። በቃ ኢየሱስ ወንጌል ማለት ነው። ስለዚህ ከዚህ ውጭ አትሄድ። ነፍስህን ለጥፋት አሳልፈ አትስጥ። ወንድሜ ራስህን አድን። ቤካዬ በጣም አከብራቸዋለሁ። መስዬ ሰላም የኔ ቆንጆ ተባረኩልኝ። ሲያምረኝ እንዲያው በይበይ እንዲህ ሲለኝ እገባለሁ። ውስጤ በጣም ስላዘነ ነው። ግን ፎሎ ብታደርገኝ ወንድሜ ነው ይወዳለሁ በጣም ተባረኩ። ካበዛው ምህረት አድርጉልኝ። አትከራከሩ ምለው ለመሰለ ስንከራከር ሶስተኛም ሰው ገብቶ ሲናገር ሀሳቡም ሳይነገር ይወጣል ያ ሰው ለመዳን እንዲሆን ማለቴ። ቤካየም ከብዙ ሰው ጋር ስለምትውል ግድ የለህም ቶሌራንስ ይኑርህ። አንዳንድ ጊዜ አይ አይደለህም ነኝ ካለ በቃ ኦኬ ብሏል፣ ነኝ ብሏል፣ እሺ በዛው እንሄድበት እንጂ ወደ ክርክር እንዳይሄድ ማለቴ ነው። አትከራከር ስለሚል ቃሉም
መማማር ነው። መማማር ያድናል፣ መከራከር ያራግጠናል፣ ያለያየል። እኔ በዛ ስለማምነው። ተባረኩልኝ። መልካም ጊዜ። እሺ ተባረኪ፣ እወድሻለሁ። ደግሞ አይ ችግር የለም ችግር የለውም። ተከራከሩም ስለሚል ችግር የለውም። መከራከሩ ኢትስ ባይብል ካል ነው አፖሎጂ ላይክ ቤተ እምነታችን እያቀብን ስለሆነ በማቀብ ውስጥ በመከራከርም ማሳመን በመከራከርም ማገልገል አለና አንዱ የወንጌል ክፍል ነው መከራከሩ። የሱ ችግር የለውም። ትጎዳለህ አንተም ብዬ ነው። ብዙ ግን አንድ 30 ሴኮንድ ስጠኝ። ይሄ ኢትዮጵያ ውስጥ እንዲህ ስለሆነ በፈረንጁ እንዲህ ስለሚል የሚለው ልንገራችሁ። ኢትዮጵያ ውስጥ ብቻ ነው ቢብሊካል መጽሐፍ ቅዱሳዊ ትርጉም ያለው። በደንብ አድርጋችሁ አጥኑት። ኢትዮጵያ ውስጥ ነው። ለዚህ ነው ኃይለኛ የሆነው ወንጌል ኃይለኛ ሆኖ እንዲህ እነቤካ ፀጉራቸውን እስኪ እንዲያደርግባቸው ሲጨቃጨቁ የሚውሉት ኦሪጂናል የሆነ የመጽሐፍ ቅዱስ ትርጉም አካሄድ ይሄን አታርግ ይሄን አትበል የሚለው በደንብ ጸንቶ ተይዞ ያለው በየትኛውም ዓለም አይደለም፣ በኢትዮጵያ ውስጥ ነው። ስትሮንግሊ መጽሐፍ ቅዱሳዊ አካሄድ አይደለም የምንለው እራሱ ኦሪጂናሉ ነው ያለው። ስለዚህ ጥራ ይበላችሁ፣ ወደ ፈረንጅኛ አትሄዱ። እሺ አይ ወደ ፈረንጅኛውም ችግር የለብንም። ሌላው አንተን አይደለም። አይ ሌሎቹ ደንስ ይላል፣ ሲንግ ሶንግ ጠጣ ይላል፣ ምንም አይደላል እያሉ የፈረንጅ ሀገር ልምምድ ውስጥ ስለገባን እችን ለማለት ፈልጌ ነው። ችግር ነገር ተናግሬ ትወርጃለች። ሜይ ቢ ልትወርጅ ከሆነ አንድ ጊዜ ብራዘር፣ አንድ ጊዜ ታወራለህ፣ እሰጥሃለሁ። የኔ ወንድም እኛ የእግዚአብሔር ቃል ያለንን ነው ቃል በቃል የነገርንህ። አንተ ደግሞ እሱን ነገር ኮምፕሮማይዝ ማድረግ ከፈለግ ችግር የለውም። አንተ ያለበት የህይወት ውጤት ነው ብለህ ስለምናምን እኔ ችግር የለብኝም። ነገር ግን መደበቅ እንዳትችል አድርጌ ነው የምነግርህ። ማለት ምንድን ነው? የትኛውም ሰው ማንም ሰው ሊሆን ይችላል ዓለምን ወዶ ዓለም በሰራችው በዛ በዓለም ስርዓት ውስጥ ራሱን ካስገኘና ለስጋ ፍላጎትና ፍቶት ተላልፎ ራሱን አሳልፎ ሰጥቶ በዚያ የህይወት ስርዓት ውስጥ ካለ መቶኛ ቤት መደበቅ አይችልም። አንዳንድ ሰዎች ኮምፕሮማይዝ ሊያደርጉ ይችላሉ፣ ምናምን እያሉ ሊያልፉ ይችላሉ። እኔ ግን በጭራሽ ምለውን ነገር እንደ እግዚአብሔር ቃል ብዬ አልፋለሁ። ሰው በነበር ይቻላል፣ በነበር ይቻላል። በነበር ማን ነው? ዴማስም ነበረ፣ በነበር ይሁዳ ነበረ። የሆነ ወቅት ላይ ግን ይሁዳ አለ አይባልም፣ ዴማስም አለ አይባልም። ነበሩ ተብሎ ነው የሚነገሩት። ስለዚህ አንተም ያለው በነበር ስለሆነ ይህን አይነት ዘፈን ምናምን ነገር ተቀብለ እኔ መካነ ኢየሱስ ነኝ አትልም። አይደለም መካነ ኢየሱስ ማንም ሰው በመካነ ኢየሱስ መጥቶ መደበቅ አይችልም፣ በቤተክርስቲያን ማለት ነው። ይሄ ይታወቅ። ስለዚህ አንተ ከመካነ ኢየሱስ አይደለም ወጥተሃል፣ ይሄ ይታወቅ። እኔም እንግዲህ አንተ ወጥተሃል ስትለኝ እኔም በይፋ ማስወጣትን ተቀብያለሁ። ኤኒዌይስ ልቀጥል። አክቹዋሊ አሁን ለምሳሌ ዘፈን ረጅም ሰዓት አልሰማም ነበር። በቅርብ ጊዜ ኦልሞስት ወደ 4 ወር አካባቢ ሆነኝ ነው የዮናስ ጎርፍ የሚባለውን ሰውዬ ትምህርት አልሰማም ነበር። ስኪፕ ነበር ማድረገው። ሰው መስማት ጀመርኩ። የእሱ ትምህርት የሆነ ተሰጠኝ። ከዛ በኋላ መስማት አቆምኩ። አልሰማም ብዬ ተውኩ። ቢካዝ ማገልገል እፈልጋለሁ። በውስጥ የነበሩ ትንንሽ ቁርሾች ነበሩ፣ ማለት እማያቸው ይሄን ነገር ካልተፈታ ብዬ የምጨነቅባቸው የነበሩ ነገሮች ነበሩ። እሱን በቃ ጌታ ጊዜ ይፈተዋል፣ ልመለስ ወደ ጌታ ቤት። እንደዛ እያልኩ እያለ ይሄ እንግዲህ ከፊት ለፊት ያደረኩት ፕሮፋይል ፒክቸር ዘፈን ሊያወጣ ነው ሲባል ቀውጢ ሲፈጠር፣ ኦኬ ያ ከሆነማ እንግዲህ ስለ መጽሐፍ ቅዱስ መወራት ካለበት እኔም ጋር ያለው መጽሐፍ ቅዱሳዊ ያረዳድ የራሴ ያረዳድ ስላለኝ መጽሐፍ ቅዱስን ቤዛ አድርገን እናወራለን ብዬ ለዛ ነው አክሴፕት ያደረኩት። ሲቀጥል ቅድም አሁን እህቴ ኤክሶደስ ጥሩ ነገር ብላለች። እኔ አሁን ላይ ነው ዶክተር ደረጀ እንደዚህ መሆኑን በተለይ ቮሊዩም 9ን እያየሁ ስመጣ ዶክተር ደረጀ ለካ ይሄ ነገር ፔን ነበር በውስጡ ላይ የኔን አይነት ፔን ልናገረውና እንግዲህ ካስወረድከኝ ታስወርደኛለህ። እኔ ምንድን ነው የምለው መሰለህ ቤካዬ፣ እኔ ተወልጄ ያደኩበት ቤተክርስቲያን አካባቢ ላይ ቤተክርስቲያን ለሁለት ተካፍላብኛለች። ስሰማ ስደውል ምን ሆናችሁ ነው ስንባል ግማሹ ወደ መንግስት ሆነ፣ ግማሹ ደግሞ ወደ ተቃዋሚ ሆነ። ይሄ ነገር
እኔ ቤት አደገኛ ነገር ስታነሳ በማስረጃ የምታወራው ግማሹ ወደ መንግስት ሆነ፣ ግማሹ ያልከው ነገር የት ሀገር ነው? የትኞቹ ፓስተሮች ናቸው? ማን ነው ላንተ ያለ? እኔ ቤት ስትመጣ እንደዚህ ከባድ ኢሹ ስታነሳ በማስረጃ ነው እንጂ የምታወራው ዝም ብላ ምተህ ደፍተህ አትሄድም። ልቀጥል። አሁን ለምሳሌ ከኔው ልጀምርልህ አይደለም። አሁን ይህንን ብዬ ሰብስበህ እንትን ልትላለህ። ለዛ እኮ ነው አሁን የሚያናደኝ። ኖ ብራዘርዬ፣ እንዲህ የሚባል ነገር የለም ብራዘር። እንዲህ የሚባል ቤካ ቤት ስትመጣ ሌላ ቤት መተህ እንደምታወራ ቤካ ቤት መተህ ስታወራ ለምታወራ ነገር በጠቅላላ መረጃ ይፈልጋል ቤካ። እኔ መንፈሳዊ ፖሊስ ሳጅን ነኝ ብራዘርዬ። እንደዚህ ይባል አምሳጅን አሁን ስታወራ ምን መሰለህ እኔ ደረጀ ምናምን ነገር ምናምን ብለህ ዶንት ትራይ ላይክ የሆነ ነገር ፖለቲክስ የራስን ነገር ድሮፕ አድርገህ እንዳትሞክር። የምታወራው ነገር ሀቅ ከሆነ እውነት ከሆነ ችግር የለውም እንሰማለን። በምን በመረጃ ፓስተሩ ምንድን ነው ቄሱ ማለት ነው። በተለይ መካነ ኢየሱስ ፓስተር ሄዳትም ወንጌላዊና ቄሶች ናቸው ያሉት። ስለዚህ የትኛው ቄስ ነው የት አካባቢ ነው እነማን ናቸው የሚለውን ነገር በግልጽ ፍትትትትት አድርገህ ነው ልታወራ የሚገባው። አሁን ወደ ጉዳያችን ንግባ። የት መካነ ኢየሱስ አሁን ይኸውልህ እኔ ጋር ያለውን ተውት ከሆነ ማስወጣት የፈለግከው ቤካይ አሁን እንደሱ አድርገህ ወይ እኔን ማስወረድ ፈልግሃል ወይ ደግሞ ብነግርህ ስማቸውን የሆነ ኃይል ትወርዳለህ። የት መካነ ኢየሱስ ብራዘርዬ ብነግርህ እዛ ጋር ሄደህ ስታጣራ የምወዳቸውን አሁን ላይ የቆምኩላቸውን አሁን ላይ የምናገርላቸውን ቤተክርስቲያኔን የት መካነ ኢየሱስ ብራዘርዬ በቃ የት መካነ ኢየሱስ ብሮክሲ እንዴ አሁን ችግሩ ቤካዬ ምንም እየተግባባን አይደል? አንድ ሌቭል ላይ አይደለም። እኔ እያልኩ መካነ ኢየሱስ የትምህርት ደረጃ እስኪ ንገረኝ። እኔ የት መካነ ኢየሱስ ይነግረኛል ብለህ እየጠበቅህ ከሆነ ይኸውልህ እገሌ በመንግስት ላይ ጠቁሟል፣ እገሌ ይሄ የዚህ ተቃዋሚ ነው። መካነ ኢየሱስ ብራዘር የት መካነ ኢየሱስ እኔ እንጂ አሁን ትሪያንጉሌት አድርገህ ትልቅ ጥያቄ ጠየቅ ያክል ይመስል የት መካነ ኢየሱስ እያልክ ስደጋግመው ዩርናት ያለው የሚት ስፒክ ብሮ ዩርናት ያለው የሚት ስፒክ ለምን ገባ ኤፍሬም ግዱን ገሌ ፕሊዝ። እሺ የት መካነ ኢየሱስ ላይክ አሁን የሌቨል ኦፍ አንደርስታንዲንጋችን እኩል ስላልሆነ አባቴ ማለት የት መካነ ኢየሱስ እያልክ የኛው ችግር የለውም አባ ችግር የለውም። ወርደን ቢሆን አውራ ወርደን ቢሆን ችግር የለውም። ወርደን ቢሆን አሁን ንገረኝ የት መካነ ኢየሱስ በቃ አንድ ጥቆማ ልንገርህ። ለዛው አዲስ አበባ በባለፈው አጠቅም የት መካነ ኢየሱስ አይ ዶንት ኖ ላይክ አንተ ጋር መግባታችንን ቤካዬ ማለት ቢካዝ ነው ትሪያንጉሌት ያደረግክ መስሎ ትንሽ መሰረታዊ ነገር የት መካነ ኢየሱስ እኔ ጋር የሚገቡት ንገር እኔ ጋር የሚገቡት የተፈተኑ ናቸው። እውነት የሚያወሩ ሀቅ ላይ ቆሙ ናቸው እንጂ ሐሰተኞች ውሸተኞች ምናምንማ እኔ ቤት ሲገቡ ተብረክርኮ ነው የሚወርዱት። ቤቱ ዝም ብሎ አይደለም፣ ኮምፕሮማይዝ የሚያደርግ ቤት አይደለም። እንዴት መሰለህ አንተ ቆይ ትልቅ የጌታ ሰው አይደለም ራሱ እንዲህ አይነት ነገር መምትለኝ የት መካነ ኢየሱስ እኔ ቤካ እንትን ነሽ መሰለኝ ማለት እኔ አሁን ይሄ ነገር ነው የሚያናደኝ። እንደዚህ እያላችሁ የት መካነ ኢየሱስ ብራዘርዬ ጥያቄ ዝጋ ሳይሆን ቤካዬ ትክክለኛ የት መካነ ኢየሱስ ራስህ እኮ የቴዲ አፍሮ ዘፈን ሲወጣ መንግስታችን አትንኩብን የት መካነ ኢየሱስ የት መካነ ኢየሱስ Let him please. ይሄ ስማርት ጥያቄ አይደል? የት መካነ ኢየሱስ ብለህ የት መካነ ኢየሱስ ብራዘርዬ የት መካነ ኢየሱስ አይ ቲንክ ከታች አንደኛው ሰውዬ ተናግሯል። እንዲህ አይነት ጥያቄ አሁን አንተ ለምሳሌ አወያይ ብትሆን ምንም የት መካነ ኢየሱስ የት መካነ ኢየሱስ አይ ልውረድ ቤካዬ እንትን አይደለም። እኔ እያልኩ ያለው ፖለቲካውን ከቤተክርስቲያን አልነግርህም። የት መካነ ኢየሱስ ፖለቲካን ከቤተክርስቲያን አስወጡልን። ልጆቻችን ወደ ቤተክርስቲያን እንመለስ። ከቤተክርስቲያን መመለስ እንፈልጋለን። እኛ ዘፋኝና ዘፈንን የሚሰማ የሚያደምጥ መካነ ኢየሱስ የለንም። እኛ ቤት ዘፈን በጣም ነውር ነው ማለት እንዲህ የሚሸት ነገር ነው። እኛ ቤት በአጠገቡ አታልፍም። እንደዚህ በጣም ነው የሚሸተው ዘፈን እኛ ቤት
እኔ ቤት መጥተህ ፖለቲካ ልሰራ ምናምን ነገር ይቅርታ ቤካ አይሆንም። ስራ ላይ ነኝ። ተረጋጊ። ካናይ ሴይ ሳምቲንግ የሆነ ነገር ስራ ላይ ስለሆንኩ ነው። የሆነ ነገር ብዬ ልውረድ። ካናይ ሴይ ሳምቲንግ አይደለም። ተረጋጊ። መጀመሪያ ሰላም ነሽ? ስራ ላይ ነኝ። እግዚአብሔር ይመስገን ሰላም ነው አለው። ከየት ቤተ እምነት? ምንድን ነው? ክርስቲያን ነኝ እኮ ክርስቲያን፣ ሁሉም ሰው ክርስቲያን። ለምሳሌ ጂሰስ ክርስቲያን፣ ጆባ ዊትነስ ክርስቲያን ይላል፣ ሰቨን አድቬንቲስት ክርስቲያን ይላል፣ ካቶሊክ ክርስቲያን ይላል፣ ኦርቶዶክስ ክርስቲያን ይላል። እኔ ግን ክርስቲያን የሚያምነው ክርስቲያን ብቻ ክርስቲያን ነው ብዬ የማምነው ወንጌል አማኝ ብቻ ነው። ከወንጌል አማኝ ውጭ ክርስቲያን የለም ብዬ ስለማምን ነው። ወንጌል ነው ማምነው። በመካነ ኢየሱስ ነው ያደግኩት። ተወልጄ ያደግኩት በክርስቲያን ቤተሰብ ነው። መካነ ኢየሱስ ነው ያደግኩት። በጌታ ነኝ ማለት ነው አይደል? ያደግሽው አሁንስ? እኔ አሁን ያደግኩትም የምኖረውም ያው በጌታ ነው። በጌታ ነኝ ያለሁት። አሁን በጌታ ነሽ? ደስ የት ነው የት ነው ህብረት ታደርግ? መካነ ኢየሱስ ነው አይደለም? አሁን መካነ ኢየሱስ አይደለም ህብረት ማድረገው። ግን የት ነው የምታደርግ ህብረት? ሌላ ቸርች ነው። እዚህ ሀገር እኔ የምኖረው አሜሪካ ነው እና እዚህ ሀገር ያገኘሁት ቸርች ነው ህብረት እያደረኩ ያለሁት። የት ስቴቱ የሚያስፈልግ የት? አዎ እኛ የብርሃን ልጆች ነን። በነገሮች ላይ ምንም እኛ ጋር ቢደበቅ ዲሲ ነው የምኖረው። ዲሲ ነው የምኖረው ያለሁት። እዛ ነው ህብረት ማድረገው። አይ እኔ አሁን እሱ ሳይሆን ውሸቷን ነው። ግባና እንትኔን ማየት ይችላል። ስለኔ ሳይሆን እኔ ቃለ መጠየቅ የመጣሁት ቃለ መጠየቅ ልደረግ ሳይሆን የመጣሁት ቴዲንም ደግፌ ሳይሆን የመጣሁት እዚህ ጋር ስታወሩ ከላይ ትናንት ፖስት ስላደረግከው ደረጀ ከበደን ማለት ነው። ቆይ ስምኝ የታለምዬ ዲሲም አሜሪካ ነው ያየው ነው። አንዴ ቆይ ዲሲም ኖርሽ አዲስ አበባ አሜሪካን ኤምባሲ አሜሪካም ኖርሽ ካልጋሪካ እሱ ምንም አይመለከተኝም። የአንቺ ምኖር አይደለም። የት ቤተክርስቲያን ነው ህብረት መታሪክ ነው? አንተና ጥያቄ ልጠይቅህ። እኔ አሁን ቃለ መጠይቅ ልደረግ አይደለም የመጣሁት። የት ቤተክርስቲያን ነው? ለምን አፈርሽ? ክርስቲያን ኮንስ ለምንድን ነው ማፍረው? አውቃቸዋለሁ እኔ ዲሲ ያሉትን ቤተክርስቲያን ለምን አትናገሩ? ትልቁ ቸርች የፓስተር ምንድን ነው ትልቅ የሚባል ጌታ ነው። ዳስ ዩ ጋይስ ፕሮብሌም። የእናንተ ፕሮብሌም ማስመሰል። የእናንተ ፕሮብሌም ማስመሰል። እውነትን መካድ ድናይ ነው። ስሙን ተናገሪ። ትልቅ ኢየሱስ ነው። ሁለተኛ ትልቅ አትበሉ። ትልቁ እሺ የፓስተር አንፍሬ ነው። ያስ ፓስተር አንፍሬ ጋር እሳቸው ጋር የምትገቢው? እሺ እንትን ገባ ብሉና እስኪ ፔጇን ቼክ አድርጉልኝ ወንድሞቼ እህቶቼ። ቢኮዝ አሁን ላይ ከባድ ነው ታውቃላችሁ። ብዙዎች ወንጌል አማኞች ቼክ አድርጉ። ቢኮዝ እኛ ቤት ውስጥ እኔ ፎሎ አድርጉ፣ ችግር የለም። እሺ ምንድን ነው የአንቺ ሀሳብ? ለምሳሌ ወንጌል ቀይ መስመራችን ነው ብለናል። ይሄ ሰው እንደምታውቂው ወንጌል ስለ ኢየሱስ ሳይሆን ስለ ቴድሮስ ምናምን ብሏል። እንግዲህ ካሳ ነው ምናምን ነገር ብሏል። እሺ ያለ ተናስገቡ። ስለዚህ ሰውየው እንደሚለው ወንጌል ስለ ቴድሮስ ካሳ ስለ አዝማሪው ነው ወይስ ስለ ጌታ ኢየሱስ? በመጀመሪያ ደረጃ ማለት ነው እኔ መናገር የምፈልገው ነገር ደረጀ በጣም እጅግ በጣም ከልጅነታችን ጀምሮ ስንሰማው የኖር ነው። እጅግ በጣም የሚገርም የተቀባ የእግዚአብሔር ሰው ነው። በጣም ሪስፔክት የማደርገው እኔ ፐርሰናሊ በቸርች ያደግኩ ሰው ነኝ። በጣም ሪስፔክት የማደርገው ሰው ነው እና እኛ ማንም አይደለንም እሱን የመናገር። እሱ የህይወትን ውጣ ውረድ ላይፍን፣ ክርስትናን ኤቭሪቲንግ የሚያውቅ ሰው ነው። እድሜውን ትልቅ ሰው ነው። ፕሮፋይሏን አይቼዋለሁ። ቤካ ፕሮፋይሏን አይቼው መዝሙር ነው ግን ፋሽን ሾው ነው። ኤክሶዶስ እናቴ ባለትዳርና የልጆች እናት ነኝ። እሺ የኔ እናት ፋሽን ሾው ሳይሆን ራሴን ስለምጠብቅ ነው። እሺ ቅዱስዬ ጎበዝ፣ እንኳንም ራስሽን ጠበቅሽ። ጎበዝ ራሷን ብትጠብቅ ደስ ነው የምትለኝ። በቃ እንዳንቺ እና ቆንጆ ነኝ ሳስል እንኳንም ቆንጆች ደስ ያለ ቆንጆ ሆኖ መወለድ፣ ቆንጆ ሆኖ መገኘት፣ ቆንጆ ሆኖ መፈጠር
which በጣም ደስ የሚል እኔ አሁን ይኸውልህ ፖለቲካ ሳይሆን መናገር በቃ መናገር የምፈልገውን ሐሳቤ ልናገር እዚህ ጋር ባስቀመጥከው መሰረት ማለት ነው። ወንጌል ቀይ መስመራችን ነው ባልከው አንድ አድምጪኝ። አሁን የጠየኩት ጥያቄ አለ። እሺ ጆን ማን አውራት በዚህ በደረጀ ጉዳይ ስፔሻሊ ወንጌል ላይ ስለ ቴዲ በተናገረው ጉዳይ ላይ ቴዲ መዝሙር ነው ምንድን ነው መዝሙር ነው ያለው መልእክት ነው ምናምን ያለው ነገሩ አለ which ስለ ወንጌሉ በጠቅላላ ወንጌል ያለው ነገር አለ። ወንጌል ስለ ቴዲ ነው ወይስ ስለ ክርስቶስ የሚሆን ነገር እሷ እንድታወራ ከእሷ ጋር ሁለታችሁ ማውሩ እድል ስጥ። ቤካ ሰላም ብያለሁ። እንዴት ናችሁ? ይሰማል? ኦኬ እሺ አይ ቅድም ያው ስለ ሙዚቃ ነገር ስለተነሳ ትንሽ ለዛ ልጅ ለመልስ ለመስጠት ነበረ። ያው ኦሬዲ አጭበርብሮ ለቆ ሄዷል። ግን ማነው ስሟ ኮዚት አይ ዶንት ኖ ቸርችን እንደምትሄጂ ነው አይደለ የነገርሽን? ይሰማሻል አይደል? አክቹዋሊ እኔም አፍሬ ቸርች ነው ተከታይተሽ ይሆናል ኪቦርድ ምናምን ሲጫወት። ግን እንዴት ነው መዝሙር ላይ ያለሽ አቋም እንዴት ነው? መዝሙርና ዘፈን ላይ ባውንደሪ ታበጃለሽ ወይስ ላንቺ በመዝሙርና በዘፈን መሀል ያለው ልዩነት እንዴት ነው የምታየው? እንደ እግዚአብሔር ቃል ለክርስቲያን። አዎ እኔ በጣም ባውንደሪ አለኝ። በጣም ዘፈን ኃጢአት ነው ብዬ ነው ማምነው። ከማመን አንፃር ዘፈን ኃጢአት ነው ብዬ ነው ማምነው። ግን ከጌታ ደግሞ ከክርስቶስ ኢየሱስ ደግሞ የሚበልጥብን ነገር ምንም ነገር የለም። ግን ብዙ ጊዜ አሁን ላይ ባየኸው ቴዲ የተናገረውን ቴዲ የዘፈነውን የምንበለው ኤኒቲንግ ያለውን ብሏል። ሆልድ ማለት ቴዲ አፍሮን አንቺ እንዴት ነው የምታየው? እንደ ዘማሪ ነው እንዴ የምታየው? ይህ ዘፋኝ አይደል እንዴ? የዓለም ዘፋኝ ነው። ለዓለም ክብር ህይወቱን የሰጠ ዘፋኝ ነው። ስለዚህ እንዴት ነው እሱን መንፈሳዊ ኮንቨርሴሽን ላይ እንዴት ታመጪዋለሽ? ይህ ዓለማዊ ለዓለም ክብር እየኖረ ያለ ሰው ምንም ፖይንት ኦፍ ሪፈረንስ ልታደርገው አይገባም መንፈሳዊ ንግግር ላይ አሮ የተናገረው እውነት የዘፈነውን ዘፈን እውነት ስለሆነ አሁን ላይ የዘፈነው ያለፈውን አይደለም። ኖ ይኸውልህ ሰው ሲገደልና ብዙ ወንጀል ሲፈጸም ኢትዮጵያ ላይ ብዙ ክርስቲያን ጸጥ ብሏል ከደረጀ በስተቀር ብዙ ወንጀል ሲፈጸም በጣም ፈርዘር አንሂድ። እንዴት ላይክ ለመንፈሳዊ ኮንቨርሴሽን እንዴት ዓለም ላይ ያለን ሰው አምጥተሽ እንደ ፖይንት ኦፍ ሪፈረንስ ትወስጃለሽ? ለምን የሆነ ዘማሪ አምጪና በዛ ጉዳይ አውሪ። ይሄ ዘፋኝ ነው፣ ህይወቱን ለዓለም ክብር የሰጠ ሰው ነው። እንዴት የፈለገ ጥሩ ነገር ይናገር የፈለገውን ነገር ይበል፣ እንዴት እሱን አምጥተሽ መንፈሳዊ ኮንቨርሴሽን ላይ እንደ ፖይንት ኦፍ ሪፈረንስ ትጠቀሚያለሽ ነው ማይ ኩዌስችን። አይደረግም። ማንን ይጠቀም? ሁሉ ማስመሳይ ሆና እውነትን የሚናገር ሰው የለም። ኖ እና ስለዚህ የሚጠቀመው ሰው ስለጠፋ እንሂድና ከዓለም ዘፋኞች እናምጣ እያልሽኝ ነው ወደ እግዚአብሔር ቤት? እንደዛ ሳይሆን ይኸውልህ ለምን ጀነራላይዝ ታደርጋለህ? እንደዛ ሳይሆን አሁን ላይ በተነሳው ነገር እሱን መጠቀሙ ክፋት የለውም፣ እውነትን ስለተናገረ ልጁ ማለት ነው። ስለዚህ እሱን መጠቀሙ ክፋት የለውም። ምክንያቱም እኛ እያስመሰልን ያለ ነው ክርስቲያን ነን የምንለው ሰዎች we are pretending ገባ? እውነተኛ ሰዎች አይደለንም። most of us like so you are saying እግዚአብሔር የምንኖረው ውሸታሞች ነን። አንዴ ቆይ so you are saying ቴዲ አፍሮን ተጠቅሞ እግዚአብሔር እየተናገረ ነው እያልሽኝ ነው? እንደዛ አላልኩም። እግዚአብሔር ሳይሆን አይምሮውን የተጠቀመው ሰውየው እንደዛ አላልኩም። ይደዝም ማለት ስለዚህ ለመንፈሳዊና ለእግዚአብሔር ጋር ላለ ኮንቨርሴሽን ለምን ታመጪዋለሽ ነው? በቃ ምንም በዛ ጉዳይ በቃ ይህ ዘፋኝ አይደል? ዘፋኝ ነው ለዓለም ክብር በቃ ሲጀምር ይኸውልሽ ዘፈንና መዝሙር መሀል ላይ ሰፋሪ የለም። ወይ ለእግዚአብሔር ክብር ትቀኛለሽ ወይ ለዓለም ለሰይጣን ክብር ትቀኛለሽ። አለቀ። መሀል ሰፋሪ ነገር የለም። አንድ ሰው ስለ ሀገር ስለዘፈነ፣ ስለተቸገሩ ሰዎች ስለተዘፈነ፣ ስለ ሰማይ ስለ ጨረቃ መልካም ምድሩ ምናምን ስላለ ዘፈኑን ወደ መዝሙር ልናጠጋጋው አንሞክር። ዘፈን ነው፣ በቃ ዘፈን ነው። ዘፈን ነው፣ ኃጢአት ነው አይደል? ሌላውን ኃጢአት ለናትቃወሙ እናንተ እንደ ክርስቲያን ሌላውን ኃጢአት ብዙ ወንጀል ሲደረግ ለምን አትቃወሙ? ሌላ ፖለቲካ እዚህ ቤት መስራት ይሄስ ምንድነው ታዲያ? ፖለቲካ አይደለም፣ ፖለቲካ አይደለም ያወራሁት። ይኸውልህ አሁን ዘፈን እየተቃወማችሁ ነው ደረጃ። ለምን አንድ ነገር ላይ ብቻ እንትን የምትሉት? አንድ አድምጪኝ። ስሚኝ መጀመሪያ ካልነበርሽ አልነበርሽም የለውኝም እና አስረዳኝ፣ ስለ ጉዳዩ አስረዳኝ በይኝ። እኔ ላስረዳሽ እችላለሁ። አይደለም ይኸውልህ አሁን የተቆረጠ እውነት ነው ይዘህ የተቆረጠ ነገር ነው። የመጀመሪያ አድምጪ። ኦ ማይ ጋድ
እህት አለምዬ እንዴት ነው ተግባቡት ላይ መጀመሪያ አድምጪኝ፣ ከዚያ ስለዚህ ጉዳይ ምንድን ነው ብለሽ ጠይቀኝ። እኔ ደረጀ ከመንግስት ጋር ባለው ጉዳይ አይመለከተኝም። እኔ ለምሳሌ አይመለከተኝም፣ አያገባኝም። ገባሽ? መንግስትን በተመለከተ ጉዳይ ማለት ነው። እሱ ስለሚያረብደው የፖለቲካል አይዲዮሎጂ አይመለከተኝም። እስከዛሬም ሀሳብ አሳይተችበት አላውቅም በእሱ ጉዳይ። ለምን ብለሽ ካልሽኝ ስለማይመለከተኝ። ዛሬ ግን ደረጀ የሚባለውን ወንድም ይዤ የመጣሁት ማይነካውን ቀይ መስመር ስለነካ ነው። ማለት ወንጌል አንድ የጠጅ ቤት ማስንቆ ገዝጋዥ አዝማሪ የዘፈነው ነገር አምጥቶ ይሄ ነው ወንጌል፣ ይሄ ማለት ወንጌል ነው፣ ከእግዚአብሔር የተላከ የዘመኑ ዮሐንስ ነው ምናምን እያለ ወንጌል ማለት ስለ ቴድሮስ ስለሚባለው አዝማሪ ነው ብሎ ሲናገር ቀይ መስመሬን ነው ዳስዋይ መጥቼ ፎቶ ለጥፌ ገባሁት እንጂ ስለሚያራምደው ፖለቲካ ምናምን ነገር አይመለከተኝም። እኔ ጥያቄ ምንድን ነው የቴድሮስ የሚባለውን ዘፈን ወንጌል ነው ብሏል። አንቺ ልክ ደረጀ እንዳለው የቴድሮስ ዘፈንና ቴድሮስ ራሱ ወይም ወንጌሉ ስለ ቴድሮስ ዘፈንና ቴድሮስ ነው ወይ ነው ጥያቄያችን። አዎ ደን ቀጥል አባኮ ጆ ሶሪ ስላቋረጥ ሽና ይሄን እንቀጥላለን። ኦኬ አሁን እናንተ ማውራት እሱ አሁን እንዳለው ቤካ እንዳለው ማለት የፈለገው ነገር ይሄ ከዘፈኑና ከወንጌሉ አንፃር ከሆነ ኮምፕሊትሊ ዘፈን ኃጢአት ነው ብዬ ነው መቀበለው። አልቀበልም ዘፈን ይሄ ከሆነ ማለት ነው ኢሹ። ግን ይሄ ብቻን ይዘን እንጓዝ ከሆነ ኦኬ ኢትስ ኦኬ አም ጉድ። አልቀበልም ዘፈን ኃጢአት ነው ብዬ ነው ማምነው። ግን when you comes to like ቴዲ ስለተናገረው ነገር ከሆነ የተናገረው ነገር እውነትነት አለው። ብዙዎቻችን ክርስቲያኖች ያልተናገርነውን ነገር ተናግሯል ነው እኮ። ስለዚህ ቴዲ የተናገረው ነገር ዘፈን አይደለም እያልሽ ነው? ዘፈን ነው። በዘፈን ውስጥ ግን መልእክት አስተላልፏል ነው። ስለዚህ በዘፈን ውስጥ መልእክት ሲተላለፍ እየመረጥን እንስማ። እሱ ዲፔንድስ ያለህ መንፈሳዊ ደረጃ ይወስነዋል። የሚሰማ ሰው አለ፣ የማይሰማ ሰው አለ። ቆይ እንዴ ዘፈን ኃጢአት መሆኑን ካመንሽ ዘፈን ኃጢአት ነው ብለሽ በአራት ነጥብ ከዘጋሽ በዘፈን ውስጥ ስለሚተላለፈው መልእክት ኮንሰርንድ መሆን ምን አስፈለገሽ? ሰይጣንም እኮ የሆነ ጥሩ የሚመስል ነገር ያሰማሽ ይችላል። ቆይ ሰይጣንም ጥሩ የሚመስል ዲሲቪንግ ነገር ሊነግርሽ ይችላል። ስለዚህ ልሰሚ ነው ማለት ነው። ሰይጣንም እንደዛ ቢያደርግልሽ አይደለም ማለት በቃ ዘፈን አይደለም። ግን እውነት ነው የተናገረው ነው የምለው። የተናገረው ነገር ብዙ ሰው ያልደፈረውን ነገር ነው የተናገረው። ስለዚህ እሱ ሊናገር ይችላል እኮ ማንኛውም ሰው የፈለገውን ነገር መናገር ይችላል። ለምንድን ነው አራውንድ ቡሽ የምንሄደው ነው? አሁን እኮ መዝሙር አይደለም በቃ ዘፈን ጋር ዲል አናረግም። ከዘፈን ጋር ዲል አናረግም ነው ኮንቨርሴሽኑ። ኦኬ ስለዚህ እንዝጋው ማለት ነው። ስለዚህ ቴዲ የተናገረ ዘፈን ጋር ዲል ስለማናደርግ እንደ ክርስቲያን እንተው ነው እያልከኛለሁ። እንደ ክርስቲያን ነው ዘፈንን አፕሩቭ የምናረግበት የሞራል እንትን ላይ አይደለንም እኛ። we are Christians ዘፈን ጋር ሄደን ዘፈን ይሄ በዚህ አስፔክቱ ትክክል ነው በዚህ አስፔክቱ ትክክል ነው እያልን ለዘፈን ክሪቲክስ እንድንሰራ አልተጠራንም እኛ ጎራችን መዝሙር ጋር ነው። ሲጀምር እንዴት ነው የማይመለከትሽ ቦታ ላይ ሄደሽ ክሪቲክስ እንደመስጠት ነው። ክርስቲያን ነን አይደል? እኛ ክርስቲያን ነው በቃ ዘፈንን ኃጢአት ነው ብለን አራት ነጥብ አስቀምጠን ለዘፈን ጆሮአችንን የደፈንን ሰዎች እንዴት አድርገን ነው ዘፈን ሰምተን ለካ ይሄ ኮንቴንቱን አይተዋል በዚህ ኮንቴንቱ ዘፈኑ ትክክል ነው ብለን ክሪቲክስ ለመስጠት ራሱ ፊት አናደርግም። እኛ በእንትናችን አይደለም ሰርክላችን አይደለም። እሱ ጋር ነው የኔ ጥያቄ ገባሽ? ስለዚህ ዘፈን ጋር ሄደሽ ክርስቲያን ዘፈንን ሰምቶ ይሄ ትክክል ነው ማለት ራሱ ነውር ነው። በቃ ሲጀምር ሊያረግ ዘፈን ጋር ሄደ ነው ምን ልታረግ ዘፈን ጋር ሄድክ በቃ ለቀዛ ጋር ነው የሚቆም። ምክንያቱም ክሊርሊ መጽሐፍ ቅዱስ ዘፈን ኃጢአት ነው ብሎ አስቀምጧል። ይሄ መሀል ላይ የሚባለው ጠጋ እኮ ነው አሁን ችግር ያመጣው። አሁን ባለፈውም ዮናስ ጎርፌም ያስነሳው ሙቭመንት ያ ነው አይደል? መሀል ላይ ቦክስ ሰራና ዘፈን ያልሆኑ ምናምን ነገሮችን እዛ ቦክስ ውስጥ መዝሙሩም ሆነው የማይነኩ መሀል ለመክተት ይሄ ትልቁ ችግር ይሄ ነው። ባውንደሪ የለም መዝሙር ላይ በቃ ወይ መዝሙር ነው ወይ ዘፈን ነው አለቀ። መሀል ሰፋሪ የሚባል ቦክስ የለም። አሁን እሱ ስለፈጠርን እኮ አሁን አንቺ የምትይው በዛ እኮ ኮንቴንቱ ጥሩ ነገር ተናግሯል ምናምን እያልሽ ትንሽ ልታጠጋጊ ነው አይደል? ከዘፈንና በመዝሙር መሀል ልታስቀምጪው ሰብስታንስ ስላለ ወይም ደግሞ ስለ ሀገር ስለተናገረ ወይ whatever ምን ችግር አለ ወደሚለው ልታመጪው ነው አይደል? ስበሽ እሱ ነው that's the problem. There is no shades of gray የለም ወይ ብላክ ነጭ ነው። መዝሙር ላይ ትልቅ ቦልድ መስመር አለ። እሱን ለምንድን ነው የምንጥሰው ነው? አሁን እንደ ክርስቲያን ያ ቦልድ መስመር የለም ብለሽ ነው የምታስቢው? ላይክ
በዘፈንና በመዝሙሩ መሀል አማካይ የሆኑ ላይ 10% ዘፈን 80% መዝሙር የሆኑ ነገሮች አሉ ብለሽ ታስቢያለሽ? የለም ግን እዚህ ጋር ልንገርህና ማለት ነው ሌሎቹንም ነገሮች ኮንሲደር ማድረግ አለብን ነው። ገብቶሃል? አሁን አንተ ያልከው ነገር ትክክል ነህ። አይ አግሪ ዊዝ ዩ። ግን ሌሎቹንም ነገሮች ኮንሲደር ማድረግ አለብን። እውነትን ይዞ ነው የተናገረው ብዬ ያመንኩ ከእንደገና አይ ዘፈን ኃጢአት ስለሆነ አልሰማም ወይ ደግሞ ዘፈን ኃጢአት ስለሆነ ይሄ ሰውዬ ኃጢአተኛ ነው የራሱ ጉዳይ። ሌሎች ነገሮች ግን ሲደረጉ በክርስቲያን ከሆነ ትክክል ነው። የኔ እምነት እንትን ከሆነ ትክክል ነው የሚያደርገው ነገር ግድያም ቢሆን ሌላም ቢሆን። እዚህ ጋር ግን ሌላ ሰው ግን እውነትን ሲናገር እውነትን እየጨፈንን ብርሃን ነን ካልን ብርሃንነታችን በሰው ሁሉ ፊት በእውነት ነው መብራት ያለበት። በማስመሰል ሆነ ነው አሁን እያስመሰልን ነው። we are pretending all of us like እውነተኛ ሰዎች እንሁን። ለምን እውነትን እንሸጣለን? እውነተኞች አይደለንም። ብዙ ነገር so much going on በእያንዳንዳችሁ ህይወታችን ላይ ብዙ ነገር እየተካሄደ እናስመስላለን። ለምንድን ነው የምናስመስለው? like I don't know anyways እኮ ማስመሰላችንን ፕሩፍ ለማድረግ ዘፈን ላይ ሄደን ለምንድን ነው ከዘፈን ሰብስታንስ የምናወጣው ነው my point I get it okay እናስመስላለን መንፈሳዊ ህይወታችን እሱ ነው ያሳሰበህ አንተ አሁን ዘፈኑ ነው ያሳሰበህ ግን many things are going on ያ በር እየከፈትን ነው ገባሽ በዘፈን እያሳበብን ይኸውልሽ ምንድነው አሁን ባልሽው ምንድነው አንተን እናድበሰብሳለን በሚል ሰበብ ወደ ዘፈን መስማት ሄደናል ማለት እኮ ነው አየሽ ምን ያህል መጥፎ እንደሆነ መጀመሪያ ዘፈን ትክክል ስላለመሆኑ እናውራና ያደባበስንባቸው ነገሮች እንዴት ነው የምንፈታው another conversation ግን ስላደባበስን ዘፈን ላይ ሄጂ ሰብስታንስ ፈልጋለሁ this is ridiculous እሱ ነው እኔ ያልተመቸኝ ንግግርሽ I get your point ልክ ነው ያደባበስንባቸው ቦልድ ሆነን ያልወጣንባቸው እንደ ክርስቲያን ነገሮች አሉ I understand ግን ለሱ justification እንዴት ዘፈን ላይ ሄደሽ ትሰሚያለሽ ነው my point okay ማለት ዘፈን ለሰይጣን እኮ የሚቀርብ ነገር እኮ ነው አይደል በቃ ሊትራሊ ለሰይጣን መስዋዕት ሆኖ የሚቀርብ ነገር ነው ዘፈን ወደድንም ጠላን እኔ እሱ ላይ ነው ጥያቄ እንዴት እሺ ልክ ነው የሆነ ችግር አለ እንዲወራ መስማት የፈለግሽው ችግር አለ እሱን እንዴት ዘፈን መንደር ሄደሽ ትፈልጊያለሽ ከዘፈን ላይሪክስ እና ከዘፈን ሜሎዲ ላይ ሐሳብሽን ይገልጥልኛል የምትዩን ነገር ቸርች ስለጠፋ ወይ ስለተባለ how dare you do that ነው my point ገባሽ አይደል ፖይንትሽ ጥሩ ሆኖ ሳለ ፖይንትሽን ዘፈን ላይ ሄደሽ መፈለግሽና ለዘፈን እንደ አርጊውመንት ማቅረብሽ ነው ለኔ ትልቅ ችግር ይሆንብኝ as a ክርስቲያን ዘፈንን ልንጸየፈው የሚገባ ነገር ነው መሃል ላይ ልናጠጋጋው የሚገባ ነገር ይሄው በር እየከፈተ ነው አሁን ይሄ ሎጂክሽ ይሄ አርጊውመንትሽ አሪፍ ሳይድ ይዘሽ ግን ምን አረግሽው አይ ብለሽ አሁን ዘፈንን መሃል አመጣሽው በመዝሙርና በመሃል እንዲህ የተደበሰበሱ ነገሮች መግለጫ ብለሽ ልትሰሚ ነው ማለት ነው እየመረጥሽ of course የመረጥ በቃ ለእንትን የሚሉልቲ ነው ካስ ያልሽ ይጃለሽ ማለት ነው that's the problem am I making any sense yes I understand አድርጌሃለሁ ዘፈንን by the way ዘፈንን የምቀበል ሰው አይደለሁም ግን ደግሞ እዚህ ጋር ሲሆን ሳይሆን መጮህ ያለብን እኔ እንደ ክርስቲያን ጌታ ያይራል ገባ እውነተኞች መሆን አለብን ልባችን ንጹህ ሆኖ በእውነት ነው መቅረብ ያለብን አይደል ለምን እንደምናስመስለው ሁሉም ነገር ላይ መጮህ አለብን ሁሉም ነገር ላይ ሮንግ የሆነ ነገር ሲደረግ ይሄ ሮንግ ነው ማለት አለበት that's why ይሄ ሰው ያሁን ሲወጣ ክርስትና ድረስ መጥቶ ማንኳኳት የቻለው ቦልድ ሆኖ ስለመጣ ነው you see ቦልድ ሆኖ ይሄ ነገር አላንኳኳም ክርስትና ጋር ነው ብዙ ሰዎች ስበውት ነው እንጂ ክርስትና ጋር መጥቶ ሊያንኳኳም አይችልም እሱ ለዓለም ክብር የተዘፈነ ነገር ነው በምንም ታምር ወደዚህ አትቀላቂ ከኛ መሃል ሰዎች ሄደው ስበውት አሁን ዳንቻ አይነት አርጊውመንት እየሰጡ የሆነ ሰብስታንስ እየፈለግን ነው ብለን ካልሳብ ነው በቀር በምንም አይነት ታምር እኛ ጋር መጥቶ ሊደርስም አይችልም አቅምም የለውም ዘፈን ነው ዛጋ አትላት ስሙዝ አታርጊው ምክንያቱም አሁን አንቺ ሄደሽ ስለሰማሽና ጥሩ ነው ስለ ፖለቲካ ስለ ሀገር ጥሩ ሰብስታንስ አለው ስላልሽ it doesn't make it right it is completely wrong አንቺ ያ በነገራችን ላይ እህታችን አንቺ ስለ ሀገር ፖለቲካ ምናምን ነገር እንደዚህ ምን ጥሩ ነገር ዘፍኗል ምናምን ነገር ያልሽው ዘፈን ሰምተሽ ነው አይደል አይ ምንም አሁን እኮ አልሰማም የምትልበት ነገር የለም እኮ ነው ያለው እሺ ስምኛ ኤቭሪዌር አይደል እህታለም ይስምኝልሽ እኛ ቤት ስመጪ ኤቭሪዌር ምናምን ነገር አይሰራም እኛ ቤት ከመጣሽ እኛ ክርስቲያንን እኛ ዘፈን ምናምን ቆሸሸ ነገር እንሰማ አንችልም እኛ ገባሽ የፈለገ ነገር ቢሆን የሚሸት ነገር ገብተን ያንን ሽታ ስንምገው ምናምን ነገር አንውልም ወይ ደግሞ ስንጠጣው አንውልም እዛ ገባሽ ስናሸት
የሚሸተው አንወድም። የሸተተ ነገር እኛ ጋር መተሽ አይ እንዴት መሰለሽ አትበይ። አንቺ ነሽ ዘፈኑን የሰማሽው፣ አንቺ ነሽ ዘፈኑን ያደመጥሽው፣ አንቺ ነሽ ከዘፈኑ ጋር ያለሽው ራይት። ስለዚህ አንቺ ባለሽበት ቤተ ክርስቲያን በፓስተር አንፍሬድ የሚመራው ቤተ ክርስቲያን ዘፋኝነት እና ዘፈን መስማት ዘፈን አብሮ መሆን ይፈቀዳል እንዴ? አይፈቀድም። እሺ ስለዚህ አንቺ ዘፈን በመስማትሽ እና ዘፈን በማድመጥሽ እንደ ገላትያ ምዕራፍ 5 እንዲሁም እንደ ሮሜ ምዕራፍ 13 መሰረት ከጨለማ ስራ ጋር ተባብረሻል። ስለዚህ በጨለማ ውስጥ አለሽ ማለት ነው። አንቺ ይኸውልህ ይሄን ነው የምለው። እንግዲህ እኔ አሁን ይሄን ነው እያልኩ እኔ አይደለም የምለው ባይብልን ዌፐናይዝ እያደረጉ ሰዎችን ማሳቀቅ ባይብል ነው እውነታን ከተናገርን እኔ መጽሐፍ ቅዱስ እውነት ይዞ መሄድ አለ። አሁንም ስብኝ እኔ የሚባል ነገር የለም። ዘላለም እሰማሃለሁ። ችግር የለውም። ምንም ነገር ትችያለሽ። አዶን ኬር ምንም ስለምሰጪው ስለ እኔ ቤካ እኔ ክርስቲያኑ እኔ ወንጌል አማኙ ቤካ ሁል ጊዜ የእግዚአብሔር ቃል ምን ይለኛል ብዬ እንደ እግዚአብሔር ቃል ለመኖር ነው የምሞክረው። የእግዚአብሔር ቃል ያላለኝን አላረግም፣ ያለኝን ደግሞ እላለሁ፣ ያንን እቀበላለሁ። አለቅ በዚያ ውስጥ ነው የምሆነው እንጂ እንደ ዌፐናይዝ ምናምን ነገር ልጠቀም አትበኝ። እኔ ከእግዚአብሔር ቃል ተነስቼ ነው ይሄ የእግዚአብሔር ቃል እንደዚህ ይላል። ከዚህ አንጻር እንደ እግዚአብሔር ቃል ሲታይ ነገሩ አንቺ በጨለማ ውስጥ አለች ወይም ደግሞ ከጨለማ ስራ ጋር ተባብረሻል፣ የስጋ ስራዎች አንቺ ላይ ተገልጠዋል ብዬ ያልኩሽ ነው። ዩሲ ደክመሻል እያልኩ ነው። ባጭር አማርኛ አመፀሻል እያልኩ ነው። ካልተመለሽ አይደለም ሲጀመር ኃጢአተኝነት ኢየሱስን አለመቀበል ነው። ኢየሱስን አለማወቅ ነው ኃጢአት። ታለሚ ኢየሱስን እንደውም ልንገርሽ፣ አሁን ደግሞ የከፋውን ኃጢአት ልንገርሽ። ለምሳሌ የከፋውን ኃጢአት ልንገርሽ። ሰው ኢየሱስን አውቆ ኢየሱስን ባለማወቅ ውስጥ ያለ ኃጢአት በዚያ መንገድ ተፈርዶበት ያለ ሰውና ኢየሱስን አውቆ ከዚያ ከኃጢአት ዕዳና በደል ድኛለሁ ብሎ ወደዚህ ወደ ቅዱሳን ንብረት ከመጣ በኋላ ያ በአመፅ ኃጢአትን በማድረግ ያን ኃጢአት ትክክል ነው ብሎ ለማድረግ የሚሄዱ ሰዎች ደግሞ እነሱ ኢየሱስ ክርስቶስን ደግሞ የሰቀሉት እንደሆነና ጸጋውን እንዲሁም ደሙን እያክፋፉት እንደሆነ መጽሐፍ ቅዱስ ሲናገር፣ እንደውም ያንቺ የከፋ ነው። ዛሬ በጌታ በኢየሱስ አምኖ የሚመጡት ኦርቶዶክሳውያንና ዛሬ አምኖ የሚመጡት ሙስሊሞች መካከልና በአንቺ መካከል ያለው ነገር ልዩነቱ መሰለሽ፣ እነሱ የተሰቀሉን ኢየሱስን ስላላመኑ ነው። አንቺ ግን አምነሽ ድጋሚ ስለካድሽው ክርስቶስን እንደገና አምጥተሽ ለመስቀል የምትታገይ አደገኛ ከባድ ፋውል የሰራሽ ነች ማለት ነው። አንቺ መጽሐፍ ነው የሚለው አቤት ወድብኝ። አይ በቃ እንደዛ አይደለም፣ ግን በነካ እጃችሁ ደግሞ ልክ ይሄንን ኢትስ ኦኬ ምንም ማስረጃ ሳይሻለው ስሚ። ስለዚህ ልንገርሽ የታለምዬ እኛ ክርስቲያኖች ቤት ዘፈን አይፈቀድም፣ ኃጢአት ነው። ዘፈን መስማት እርኩሰት ነው። አንቺ ራስሽን አርክሰሻል። አንሶሎች ሴታት አሁን አንቺ ምንድን ማድረግ ያለብሽ? በጌታ ፊት ወደቂ እንዲህ ማለት አይደለም። ታለሚ ምናምን ስላለሽ የሆነ በቃ እንትን አይደለም። እኔ ሀቅ እየነገርኩሽ ነው። ማንም ሰው እንደዚህ በግልጽ አይነግርሽም። ዘፈን እርኩስ ነው። እርኩስን የነካ ሰው በመንካቱ የእርኩሱ ነገር ተባባሪ ወይም ደግሞ ይጋባበታል። ስለዚህ ረክስሻል ማለት ነው በሌላ ቋንቋ። እዚህ ካለሽበት ከዚህ ከረከሽበት መንገድ ልትወጪ የምትችይው እንደገና በጌታ ፊት ንስሐ ገብተሽ ራስሽን በደሙ ስታነጪ ነው። ንስሐ ገብተሽ ማድረግ ያለብሽ ንስሐ ገቢ። እኔ መንግስትን መቃወም መብትሽ ነው። የራስሽን ፖለቲካል አይዲዮሎጂ ማራመድ መብትሽ ነው። ነገር ግን ዘፋኝነት የመሳሰሉትን እነኚህ በገላትያ ምዕራፍ 5 የተዘረቱን የስጋ ስራ የተባሉትንና በሮሜ ምዕራፍ 13 ላይ የተጠቀሰውን ሌላም መጥቀስ እንችላለን። እነኛን ነገሮች መልሶ መንካት ነውር ነው። እሱ ብቻ አይደለም። ሁለተኛ ጴጥሮስ ምዕራፍ 2 መጨረሻ ሲታነቢ ውሻ ወደ ትፋቱ ነው።
የታጠበች እርያም ነው የሚለው። የታጠበች እርያም ተመልሳ ለመንከባለል እንደምትሄድ ነው የሚለው። ስለዚህ አንቺ ታጥበሽ ነበረ በክርስቶስ ደም፣ እንደገና ወደ መበላሸት እንደገና ወደ መጨጨት ነው የሄድሽው፣ ወይም በጭቃ ውስጥ ወደ መንከባለል ነው የሄድሽው። አሊያም ደግሞ የተፋሽውን ነገር መልሰሽ ወደ መላስ ነው የሄድሽው። እታለምዬ ሰው ምንድን ነው ማድረግ ያለብሽ? እኔ እንደ ወንድም መመክርሽ ነገር ንስሐ ግቢ፣ በጌታ ፊት ሁኚ፣ ውደቂ፣ ከዘፈና ከመሳሰሉት ከዓለም ነገር ራቂ እትዬ። እሺ ግን አንድ ነገር ልበልና ልውረድ። እኔም እየሰራው ስለሆነ እናንተም በነካጃችሁ ሌላውንም ነገር ልክ እንደዚህ አሁን ይሄን ሰውን ኮንደምን እያደረጋችሁት እንደሆነ በነካጃችሁ ሌላውን ገለጥ እያደረጋችሁ አይታይት ብታረጉት ጥሩ ነው። ይሄ ብቻ ሳይሆንና ቴንክ ዩ ሶ ማች። እሺ አመሰግናለሁ። እሺ አትውረጅ በላት። ችግር የለውም ችግር የለውም። እሺ ሰናይ ግባ። ምንድነው ቀደም እኔ ቤት እዚህ ቤት ልንገራችሁ፣ እንትን ሳልፈቀድ ማይክ እንዳትከፍቱ። የመጀመሪያው ነገር በመፍቀድ ምናምን ነገር እድል ሰጣችሁ፣ እንደዛ እያወራን ነው የምንቀጥለው። እሺ ሀሌታ ሀሳብ ካለ 2 ደቂቃ ስጣለሁ። ለው ቤካዬ ቤት ገዝቶኝ ስገባ የመጀመሪያ ነው መሰለኝ። በዚህ አጋጣሚ ምስጋና ወንጌላዊት ቤተክርስቲያን ጌታን አገኘሁት። የተጠመቅኩት ያደግኩት ራሴን ላስተዋውቅ መጀመሪያ ብዬ ነው ባልጠይቀኝም። ሙሉ ወንጌል ቤተክርስቲያን ነው ማገለግለው። አራብሳ ሙሉ ወንጌል ማመልከው። በዚህ በደረጀ ከበደ ባቀረበው ሐሳብ ዙሪያ ላይ ወንድማችን ደረጀ ወንድማችን ነበረ። ጀስት ሲወድቅ ወደቀ። በቃ ማንኛውም ሰው በሆነ ነገር ይወድቃል። ባክስላይድ ሊያደርግ ይችላል። ትናንትና ትልልቅ ጸጋ የተገለጠባቸው ሰዎች በድንቅና በተአምራት በብዙ ጸጋዎች ያገለግሉ ሰዎች ሲወድቁ ወደቁ። መዝሙር ጸጋ ነው። መዝሙር የሱ ነው ብዬ አላምንም፣ የጌታ ነው። መጽሐፍ ቅዱስ በምትሰበሰቡበት ጊዜ ለአንዱ መዝሙር አለው ይላል። ስለዚህ ይህ ሰው መዝሙር ነው ያለው። ልክ ብዙ አልበሞችን ብዙ የምናመልክባቸው መዝሙሮች እንደሰጠን ሁሉ ሲወድቅ ወድቋል፣ መመለስ አለበት ብለን ማቅረባችን እንደ የሆነ ኢየሱስን እንዳስነካ ነው ሊቆጠር አይገባም። የኛ የእምነታችን ጀማሪና ፈጻሚ ኢየሱስ ክርስቶስ ይባላል። ከኢየሱስ ያፈነገጠ ማንኛውም መልአክ ከተመሰረተው መሰረት መላእክትም ቢሆን ነው የሚል እግዚአብሔር ቃልና እግዚአብሔር ቃል ነው መሰረታችን። ስለዚህ በዚህ መሰረት ላይ ተመስርተን የትኛውንም ሐሳብ በከፍ ያለ ነገር እንኳን ቢሆን በእግዚአብሔር ነገር ላይ የተነሳ ከፍ ያለ ነገር ቢሆን እሱን ዝቅ የማድረግ ደግሞ ስልጣንም መብትም መጽሐፍ ቅዱስ ሰጥቶናልና ዛትማሽ ልታሸማቀቁን የምትሞክሩ ሰዎች በዚህ አጋጣሚ ልንነግራችሁ እንፈልጋለን። ምንም የሚያሸማቀቀ ነገር የለም። ወንድም ሲስት እንመልሰዋለን። በተቀመጠልን ሰዎችን የመመለሻ መስመር መሰረት ልንመልስ ይገባናል። ከዛ አንጻር ተመልከቱት። አመሰግናለሁኝ። ድጋሚ ድል ከሰጠኝ ይመለሳል። እሺ ተባረክ ወንድማችን። እሺ ሌሎች እንዲገቡ ደግሞ እድል እንትን ቦታ እየለቀቅን እንቀጥላለን። ተባረኩ። እድል ደግሜ መስጠት ይችላለሁ፣ ችግር የለውም። እሺ አይ ቲንክ ማሂ ትመስለኛለች ቀድማ የገባችው። ማሂ ከየት ቤተክርስቲያን? ከዛ ኤምቢ እንገባለን። ቴንክ ዩ እግዚአብሔር ስጥልኝ። እንደው እውነቴን ለመናገር እንደዚህ አይነት ኮንቨርሴሽን ቲክታክ ላይ እንዳለ በክርስቲያኖች አላቅም። ቲክታክ ላይ የመጣሁት በሌላ አጋጣሚ ስለሆነ ግን እንደ ክርስቲያን ነኝ፣ ግን የምሄደው ኢቫንጀሊካል ቸርች ነጮች ጋር ነው የምሄደው። ሀበሻ ቸርች አልሄድም። ሀበሻ ቸርች የማልሄድበት ሪዝን ደግሞ በጣም ብዙ ሪዝን አለኝ። እዚህ ማውራቱ አስፈላጊ አይመስለኝም። እንድናገር ከፈለክልኝ ግን ስሜቴን በጣም ደስ ያለኝ እድል ትሰጣለህ ለሌላም ሰውና እንደዚህ ሰፊ ኮንቨርሴሽን ማድረግ ስለሚቻል ማለት ነው። እንደ እግዚአብሔር ሰው እንደ ክርስቲያን ማውራት ካለብን ማለት ነው። ገላትያን አምጥተሃል። ገላትያ 5 ላይ ያለው ኃጢአትን የሚናገረው ዘፋኝነትን ብቻ አይደለም። ይሰማል ድምፄ? ይሰማል። ግን አንድ ጊዜ ትንሽ እናጥራ ማለት ምንድን ነው?
ኢቫንጀሊካል ለምሳሌ የትኛው ኢቫንጀሊካል ለምሳሌ ሉትራኖች አሉ፣ ባፕቲስት ቸርች ነው የሚሄደው። ባፕቲስት ቸርች ነው የሚሄደው። ኦኬ። ስለዚህ ከአሁን ቀደም እዛ ነበር ወይስ አሁን ሲጀመርም እዚህ አሁን ያለችበት ቤተክርስቲያን ያለች? ኖ አዲስ አበባ ያለው ሌላ ያው የኢትዮጵያ ቸርች ነበርኩ። እዚህ ሀገር ስመጣ ግን የሚሄደው ባፕቲስት ቸርች ነው። አጋጣሚ በቃ ደስ ያለኝ ቸርች እዛ ነው የሚሄደው። ሰፈሬም ስለሆነ ለእኔ ይመቸኛል። ኦኬ። እንደመጣሽ እዛው ነው የገባሽው? አዎ። ኦኬ። ለምሳሌ እኔ በጣም በዚህ ስፔሻሊ ውጭ ሀገር ባሉት ከኛ ከአበሾች ውጭ ባሉት ቤተክርስቲያኖች ላይ የተወሰነ መንገድ ጥርጣሬ ነው ይህም ስለማሰብ ነው። እሺ አንቺ ያልሽበት ቤተክርስቲያን አንቺ ህብረት የምታደርጊው ባፕቲስት ቸርች ምናልባት ከተመሳሳይ ጾታ ጋር ባለው አቋማቸው ምን ይመስላል? በጣም ተቃዋሚ ናቸው። ያንን ፈጽሞ የሚቃወሙ ቸርቾች ናቸው። ያንን ካፈቀዱማ ምን የእግዚአብሔር ቤተክርስቲያን ሆነ? ቴንክ ዩ ሶ ማች። ከባድ ሰው። እኔ አበሾችን ነው የኔ ወንድሞቼን ነው የምወዳቸው በዚህ ጉዳይ ላይ በዚህ መንገድ ስለመጣን መስሎ። እሺ ከላይ አይተሽ ከሆነ ወንጌላችን ቀይ መስመር ነው ብለን አሁን ወጣው ለዚህ ጋር ቆም ያለን በቃ ማለት ነፃ ሆኜ እንዳወራ ብዬ ነው። እሺ ወንጌላችን ቀይ መስመራችን ነው። አዎ አይቼዋለሁ ብለናል። እና ስለዚህ ለምሳሌ ይሄ ሰው የተናገረው ነገር አለ። ከዛ አንጻር ምን አይልሽ? ምን ተሰማሽ አንቺ? የተሰማሽን ነገር የሚገርምህ ነገር እኔ አሁን እናንተ ያላችሁትን ዶክተር ደረጀ ከበደ እኔ በመዝሙሩ እንዳደገሰው ቅድም እንዳለችው በጣም የማከብረው በመዝሙሮቹ በጣም ወደ ጌታም ራሱ መጀመሪያ የመጣሁት በደረጀ የከበደ መዝሙር ነው። ወንድሜ ጫት ሲቅም በሚሰማው መዝሙር ነው እኔ ወደ ጌታ የመጣሁት እና በጣም ሃይ ሪስፔክት አለኝ። በጣም ሪስፔክት የማደርገው አባቴም ይሆናል ከእድሜ ኦኬ ወንድሜ ነው በቃ ልበል አትሊስት እዛ ነው ደረጀን የማየው። ስቲልም ብዙ እንዳላችሁት የፖለቲካ ምናምን አይነት ነገር ላይ ሆኖ ጀጅ ቢደረግም አንድ ነገር እኔ እውነት ለመናገር ገላትያ ላይ ያመጣኸውን ቃል ብናየው ደስ ይለኛል። ገላትያ ላይ በጣም ብዙ የስራ ስጋዎች ተዘርዝረው አንዱ ነው ዘፋኝነት። ዘፋኝነት ኃጢአት ነው፣ ግን ገዳይ፣ ገንዘብ ሰራቂ፣ ወንጀለኛ፣ ውሸታም፣ አመፀኛ በሞላበት በኛ መሀል እንደው አንዱን ብቻ ስበን ለመውቀስ መምጣታችን መጀመሪያ በወንድምህ ያለውን ግዱፍ ሳይሆን የራስን ምሰሶ አይልም ወይ የእግዚአብሔር ቃል? እውነቴን ነው የምነግርህ። አሁን ይህ መሰለህ እኔም እንዳንተ እህትህ ሆኜ እንደምትፈልገኝ ብልትህ ሆኜ አብረን መኖር ካለብን እውነትን እውነት ውሸትን ውሸት ካላልን በስተቀር እንደ ወተህ ስለተቆጣኸኝ ወተህ የማይሆን ነገር ስለነገርከኝ ወደ ወንጌሉ አታመጣኝም። ወንጌላችን እንዳይሰማ ኧረ ጴንጤ ወይ ልጨርስልህ። ኧረ ስሚኝ፣ እንደዚህ አልሰማም። ታለሚ ስታወሪ የምታወሪ እሺ ሲጀመር የጠቀስሽው ክፍል አንቺ ከምታወሪው ጋር የሚገናኝ አይደለም። አንድ ጊዜ ጥቅስ ስትጠቅሺ ስምኛ ወንድም ላይ ምናምን ያለውን ነገር ምናምን ራስ ላይ ያለው መስሎ ብለሽ የጠቀስሽው ነገር ወንጌልን ኮምፕሮማይዝ ከመደረጋል የተነገረ አይደለም። አውዱን ወቂ። እኔ ኮምፕሮማይዝ እናድርግ እያልኩህ አይደለም። በወንጌል ቀይ መስመራችን ከሆነ እሺ ሲጀመር የተመጣው እዚህ ቤት ይሄ ሰውዬ ባለው በሚያራምደው የፖለቲካ አይዲዮሎጂ ላይ እሱ ላይ ቤዝድ መሆን አይደለም የተመጣው። ማንም ሰው የፈለገውን የፖለቲካውን አይዲዮሎጂ ማራመድ ይችላል። የፈለገውን ፓርቲ መደገፍ፣ የፈለገውን መንግስት መቃወም መደገፍ ይችላል፣ መብቱ ነው። በዛ ጉዳይ ላይ ማንም ሀሳብ አስተያየት የሰጠ የለም። አልሰጠንም ሀሳብ አስተያየት በዛ ጉዳይ ላይ ኦኬ፣ አልሰጠንም ማናችንም ብንሆን። እኔ በኩሌ ፎር ዘ ፈርስት ታይም ነው ሰውዬ ላይ ቪዲዮ ሰሩት። ፎር ዘ ፈርስት ታይም ነው ይዤ የገባሁት። ለምን ሲባል ወንጌልን ያህል ነገር አባቶች ዋጋ የከፈሉበትን ሰዎች የሚድኑበትን ያንን እውቀት የመዳንን እውቀት አጣሞ ከርኩሰት ጋር አጋብቶ አንድ የጠጅ ቤት ምንድነው ማሲንቆ ገዝጋዥ አዝማሪ ወንጌል ነው ብሎ የተናገረ ደፋር ሰው ነው። የምናወራው ከዛ አንጻር ነው፣ ከተናገረው ንግግር አንጻር ነው። እሺ አንድ ነገር ወንድሜ፣ አንተ ክርስቲያን ነህ አይደለ? አትሊስት አማርኛ እየተራረምን አንሄድም? እሺ ልስማ። ምንም እሺ፣ ምንድን ነው የምታረሚኝ? ማሲንቆ ገዝጋዥ አዝማሪ አንድ ነገር ልንገርህ። አሁን ቴዲንም ቢሆን ወደ ጌታ ይመጣ ደስ ይልሃል። በጌታ ቤት ያደገ ልጅ ነው። ቆይ አሁን እንደሱ ማሲንቆ ገዝጋዥ ምናምን አንድ ነገር አለ። አማርኛው አዝማሪ ነው። የጠጅ ቤት አዝማሪ ነው።
ስድቡ ምን አመጣ? አሁን አንተ ወንጌል አማኝ ክርስቲያን ነህ አይደለ? አዝማሪ ማለት ስድብ አይደለም፣ አዘመረ ዘመረ እንደማለት ነው። ስለዚህ እኛም የምንዘምረው በዛ ዜማ ነው። ስሚኝ እኔ ወንድ ማለሽ እኔ ስሚኝ፣ አሁን አንቺ ምንድን ጴጥሮስ ለሚባለው አንድ አዝማሪ ጥብቅና ለመቆም ነው የፈለግሽው? አሁንም አይደለም፣ አልቆምለትም። እኔ ለሱ ልቆምለት አልችልም። ስሚኝ እኔ የቆምሽማ እንደሆነ በግልጽ እኮ ነው እንዴ አላስጨረስከኝም እኮ እኔ ለቴዲ አይደለም የቆምኩለት፣ ለደረጀም አልቆምለትም፣ ለደረጀም አልቆምም። ለምን አታዳምጥም? ደስ ስለጮክ እኮ አይደለም ወንድሜ። ስሚኝ ስለጮክ አንቺ ያለው ጮት ነው ብቻው ልንገርሽ። አንቺ ለምሳሌ መተሽ እዚህ ጋር ለምሳሌ አንቺ መተሽ በዚህ ልክ ለመከራከር ያላችሁና አይ አዝማሪ አይባልም ምናምን አዝማሪ ብቻ ሳይሆን በለው ከፈለክ እንግዲህ ያለው ይደስ ደግሞ ምንም አይመለከተኝም። አንተን ነው ምን ሰማህ እዚህ ያለው ሰው የእግዚአብሔር ሰው እንደሆነ አይና አውራ ነው። አሁንም ስሚ በአንድ ስልክክ የእሱ አካውንት ውስጥ ገብተክ የቴዲ አፍሮን ዘፈን ፖስት እንዳረገችው አሳይ። በደረጀ ከበደ ጌታን ያገኘችው ሴት እና አሳያታለሁ። እንዴ ለዛ እኮ ነው እሺ አሳያለሁ። ለዛ ነው እሱን እንትን ምንድነው እናሰጠኝም ልንገርህ፣ እኔ ራሴ ልንገራችሁ ታወራ በፊት እሱን ፖስት አሳይ። እሺ እኔ በጣም ሰሞኑን እኮ መስዬ ታውቂያለህ፣ እንደዚህ እኮ የሚጫወት ጨዋታቸው ለምን እኔ ራሴ አልናገርም? እኔ ራሴ እነግርሃለሁ እኮ አልዋሽም። ፕሮፋይሊንም እንደምታዩ ታውቃለህ። እኔ ለምን አልነግርህም? ይኸውልህ ጻድቃኑን ቆይ ተረጋጊ ታለምዬ። ምንድን ነው ድንጋዮች እኮ ተናግረውለታል። ቆይ ተረጋጊ ታለምዬ፣ ተረጋጊ። እንዴ ኢየሱስ በአንቺ የሚጠራ ሶሪ፣ አንድ ጊዜ ተረጋጊ። እንዴ ተረጋጊ። በጣም እኮ ደፋሮች ናቸው እናንተ። ጌታ ሆይ ስለ ክርስትናው ልናገር ታለምዬ፣ ስለ ክርስትናው አንቺ ክርስትና መስገብ ሳይጮህልኝ ቴዲ ነው የጮህልኝ። ይሄ ነው ልዩነቱ። እረኛውን ከማይጠብቅ ፓስተር ቴዲ አፍሮ ይበልጣል። ኤፍዬ ፕሊዝ ሚዩት አድርግ ፕሊዝ። ዲሲሜ እንዴ ታች ሆነች ታብታብ አድርጊ ታለሚ፣ ታብታብ አድርጊ። አሜሪካ ሆነች ዝም ብለሽ ዘፈን ከምታንቆረቁሪ ምንድነው ጠበንጃ ይዘሽ ግቢ፣ ከዛ ከእንትኖች ጋር ተቀላቀይ። እኔ እኮ ይገርምኛል። መጀመሪያ የሰውን ጉድፍ ከማየቱ በፊት መሰሶ አንቺ ጋር ያለው መሰሶ አይደለም፣ ትልቅ ነገር ነው ያለው። እኔ ልንገራችኋል፣ አብዛኛውን ጊዜ ስለ ጽድቅ ሲነገር የሚጨው ሰዎች ከዚህ ያስለሙ እንደዚህ ከመናገር በፊት ምናምን ሰዎች አደገኛ የህይወት ዝቅጠት ውስጥ ያሉ ናቸው። ዝቅጥ ያሉ ሰዎች ናቸው። በእኛ ቤተ እምነት ውስጥ እኔ ኤቫንጀሊካ ውጭ ምናለች እታለሚ በተለይ ከቤተክርስቲያን የምትወጡ ኦኬ፣ የሆነ ቦታ ምናምን የምትሄዱ እናንተ የፈለጋችሁት አንድ ነገር ነው። በነፃነት ኃጢአታችሁን እንደፈለጋችሁ አድርጋችሁ በበያነት ለመጨለጥ ነው፣ ስለሚመቻችሁ ነው። ወንጌል አማኝ ነኝ ብሎ ዘፋኝነት አይፈቀድም። ዳርያዥ ማነሽ እታለምዬ አይቻልም። ስለ ወንጌሉ እናወራለን እኛ። ስለ ደረጀ ስለሚያራምደው ነገር አለ የምናወራው እኛ። የፈለገውን ነገር ገብቶ ከፈለገ ዛሬ የፈለገው ነገር ያወራ who cares። የተናገረው ግን ስለ ወንጌል ያወራው ነገር ግን አደገኛ ስለሆነ እሱ የዘራውን ያንን ክፉ ነገር ወይም ክፉ ንግርት ነው የምናፈርሰው። የሰውን ሐሳብ በእግዚአብሔር እውቀት ላይ ከፍ ያለውን ነው የምናፈርሰው። አለቅ። እኛ ሐሳብ ከማፍረስ ጋር ነው የተያያዝ ነው። ኧረ በስመ አብ። ደግሞ እኮ የሚገርማቸው ነገር ውጭ ሀገር ያሉ ናቸው ፈሪ ብቻ ተሰብስበው ምናምን ነገር ቢጫው። እሺ እትዬ እንኳን ደህና መጣሽ። ኤምቢ ሀሳብ ካለሽ 3 ደቂቃ ልስጥሽ እና ቀጥይ። ከዛ እትዬው አዎ አለኝ። አዎ ቤኪ በጣም አለኝ። 3 ደቂቃ ግን ባታደርግብኝ በጌታ ፍቅር እለምናለሁ። አረ 3 ደቂቃ በጣም ብዙ ያሳምማል እኮ እየታመምን ነው እኮ ውስጣችን እየታመመ ነው። ውስጣችን በጣም እየታመመ ነው ያለው። በእግዚአብሔር ቤት ውስጥ እንደዚህ አይነት ዘፈን ውስጥ የተናገረው መልእክት አለ ብሎ ዘፋኙን መደገፍ፣ ይሄ እኮ በጣም በሽታ እኮ ያስይዛል። የምሬን እኮ ነው የምላችሁ።
እውነት ሰው ገንዘብ ሲሰርቃችሁ እንዴት ነው የሚያማችሁ? ሰው ቢሰድባችሁ እንዴት ነው ግን የሚያማችሁ? እኔ በእውነት አሁን ከቅድም እስካሁን እንትኔ ሰላም ነበርኩኝ። በጣም ውስጤ ተረብሿል በቃ። እና አሁን ያለው ሰው ስንት ነው? 247 ሰው አለ። በ247 ሰው መካከል እንደው ምናልባት ብዙ ውስጤ ስልንትን ስላለ ሰው ምንትን እንዳልል እስኪ ገላትያ 5:19 ላንብብ በቃ። የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይላል። ይህን የሚመስል ነው ይልና አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ በቃ። እንዴት ነው ዘፋኝን ደግፈን የዘፈንን እንትን ደግፈን መልእክት ኮን ያስተላለፈው ምናምን ያስተላለፈው እንዴት ነው የምንለው? እንዴት ነው እንደዚህ የምንናገረው? ክርስቲያን ሆነን እኔ ያመኛል በቃ ሞኝ ነው። እኔ አትፍረዱብኝ አሁን በቃ። እንዴት ነው እንደዚህ አይነት የእግዚአብሔርን ነገር ቅዱሱን ነገር ከርኩስ ጋር አገናኝተን ምንም እኮ አይደለም ወይኔ መልእክቱ እያለን የምናደንቀው? ለምን እንደው እሳት ከሰማይ አያወርድም? እኛ ምን አገባን? የሚያገባን ነገር የለም። ስለሱ መልእክት የሚያገባን ነገር የለም። ሲጀምር የአጋንንት የሆነው የእግዚአብሔር ቤት ውስጥ ገብቶ ተጠጋግቶ ደባል አድርገን ከክርስቶስ ጋር ልናስቀምጠው አንችልም በፍጹም። እንዴት ነው ወገኖች? እንዴት እያሰባችሁ ነው ያላችሁት? ምን እየሆንን ያለ ነው? እና ሐዋርያው ጳውሎስ ከዚህ በፊት ያገለገሉበትን ሀገር እባካችሁ ተመልከቱ። ወንጌልን አታጠጋጉ። ወንጌል ነው። ኢየሱስ ክርስቶስ ነው። ወዴትም ቦታ አናደርገውም። ምን እያሰብን ነው? ምድራችንንስ ምን ልናደርጋት እያሰብን ነው? ባወቅነው መጠን እንደ እግዚአብሔርነቱ እግዚአብሔርን ካላመለክ ነው ታልፈን እንደምንሰጥ ወቁ። እማትቆጡ ሰዎች ደግሞ የቆመ እንዳይወድቅ ጠንቀቅ ምናምን እያላችሁ ጥቅስ የምትጠቅሱ ሰዎች የቆመ እንዳይወድቅ ጠንቀቅ። እኔም ካጠፋው በቃ አጥፍቻለሁ፣ አንተም ካጠፋ አጥፍተሃል በቃ። የቆመው ደግሞ ሲወድቅ ይገሰጻል። አሜን፣ ይገሰጻል። የወደቀውም ሲነሳ ደግሞ ጌታን እናመሰግናለን በቃ እንጂ እያጠጋጋን እንደዚህ ዝም እንበላ እንከራከር ምናምን እንከራከራለን። ነፍሳችን እያለ በቃ ካለን በክርስቶስ ፊት እንከራከራለን። ስንወድቅ ደግሞ እንገሰጻለን በቃ። ወገኖች ተው፣ የምንቀልድበት ነገር አይደለም። እስቲ እዚህ ጋር አሁን አንድ ሰው ልሳደብ፣ እስኪ አንድ ሰው ላዋርድ። አስወርዷት። ሰው አዋረደች፣ ሰው አንቋሸሸች፣ ሰው አታከብርም፣ ለሰው እንትን የላትም እኮ ነው የምትሉኝ እኮ። እግዚአብሔር መንፈስ ቅዱስ ነው የተነካው። እንከራከራለን፣ እንናገራለን። ወገኖች ተው፣ እንደዚህ አንቀልድ እባካችሁ። እንበላለን እባካችሁ። እግዚአብሔር እንደሆነ ክብሩን ለማንም አይሰጥም። እኔ ከዚህ የበለጠ እኔ እንደዚህ ተናግረው ባይወጡ ደስ ይለኛል። አንደኛ የእግዚአብሔርን ቃል እናነብላቸዋለን። ምክንያቱም ያልበራላቸው ነገር ካለ ምናልባት አንድ ሰው ሲያነብ ሊበራላቸው ይችላል። ምናልባት ያላወቁትን ወደ እውቀት ሊመጡ ይችላሉ። ከዚህ የተነሳ ነው ተናግረው እንዲወጡም አልፈልገው ማለት ነው። እና ክርስቲያኖች ወገባችሁን ታጥቃችሁ ስለ ወንጌል ቁሙ፣ ስለ ወንጌል እንቁም። ምንም ደባል እያደረግን እናስቀምጠው ወይ ክርስቶስን? እኔ ይሄ ብቻ አይደለም የሚገርመኝ፣ የቤታቸው መዝሙር ሳይዘምሩ ከእነንትና ቤት መዝሙር ደስ ይለኛል እያሉ የሚሉ ሰዎች አሉ። የቤቱ ቅኔ መች ተቀኝተን ጨረስነውና ነው። በምን አይነት ከየት የመጣ ዜማ ነው ለእግዚአብሔር የምናቀርብለት? እኔ በቃ ቤኪ በኋላ ካስገባኝ ተረጋግቼ ላወራ እችላለሁ። በጣም ይቅርታ አድርግልኝ። ቴንክ ሶማች ተባረኬታችን። እሺ ተረጋጉ። እነማናችሁ? ተረጋጉ። ደረጀ ከበደ፣ ዶክተር ደረጀ ከበደ ሶሪ፣ የአሁኑ ግን ዶክተር ደረጀ አበደ አከስ እንደዚህ ነው ሰውየው። በአዶ ነው ብቻ እኔ ሶሪ በጣም
እግዚአብሔር ይጠብቃችሁ። በተለይ በዘረኝነት በሽታ ከመጠቃት ጌታ ይጠብቃችሁ። ባለፈው ባርኪያቸው ደግሜ ልባርካችሁ። እሺ ሜርሲዋ ቀጢ ቁጥር እየጻፈ ነው መሰለኝ። እሺ እድርስ ጨዋ እንደዛ ከሆነ እድርስ ጨዋ ቅዳሙ የነበሩ ችግር የለም። ስለመጣሽ ደስ ብሎኛል። ቤኪዬ በጣም ይቅርታ አድርግልኝ። እንደ ኢቲ አሁን ስሜታዊ ሆኜ ነው። ለምን መሰለኝ ወንጌል ስነካ በጣም ነው የሚያመው። በጣም ቤካም በጣም እግዚአብሔር ባርኬ እያመሜ ነው የምታገስ። በጣም የምንታገስ ነገር አይደለም እኮ ይሄ ነገር ሲሪየስ እኮ ነው። እና በጣም ስላልቻልኩ ነው። እና ይቅርታ አድርጉልኝ ወንድሞች፣ ኢየሱስ ያላችሁ ቤኪ ይቅርታ አድርግልኝ። ለምን መሰለኝ ጉድ እኮ ነው እናንተ። በቤታችን ውስጥ እንደነዚህ አይነቶች ብዙ አሉ። ሄዴ መርስዬ እየሰማሽ ነው? ምን እየሆን ነው? ለካ በአደባባይ እየተገለጠ ዘፈን እየሰሙ ጴንጤ ነው የተባልነው። አሁን እነዚህ አውሮፓ የሚኖሩ አሜሪካ ለምኖሩ ነው ሁላችንም መርሲም እንደዛ ነው የምንኖረው ወንድሞቼ። አበሻ ቸርች አልሄድም። አዎ በፓስተሮች ተገፍቼ ያለው ተበድያለሁ የሚሉ አዎ ተበድለዋል። ግን አለ ግን ምንድነው ፈረንጆች ቸርች የሚሄዱ ለምን ነው ታውቃላችሁ? በህይወታችሁ ድካም ስላለ ነው። የእግዚአብሔር ቃል ለማሻሻል የራሳቸውን ጥፋት አምጥተው እኔው የራሴን ጥፋት አምጥቼ ወደ ወንጌል አምጥቼ ማስተካከል አልችልም። የኔ ጥፋት ለምሳሌ እኔ አንድ በአጭር አንድ ደቂቃ 2 ደቂቃ ውስጥ እናገራለሁ። የዛሬ 13 ዓመት አካባቢ ወድቄ ነበር። በቃ እና የኔ ጥፋት የኔ ውድቀት አምጥቼ ወንጌል ጋር ማሻሻል አልችልም። ገላትያ ምዕራፍ 5 ቁጥር 19 በቃ ይመለከተኛል። ግልጹ ልንገራችሁ፣ የኦነግ ደጋፊ ነበርኩ። በገንዘብ ግን አልረዳውም። በጣም የተበላሸ ህይወት ውስጥ ነበርኩ። ዝሙተኛ ነበርኩ። እኔን እንግዲህ ህይወቴን ነው የምነግራችሁ። ጌታ ከዛ ወጣ። እዛ አይኔ ያየ የኦነግ ሸኔ ባንዲራ ቀድጄ ነው ጣልኩት። ሚስቴ ያየች። እግዚአብሔር ከኔ ውስጥ ነቀለው። ፋኖና ሸኔ የሚባል አረንቆ አጋንንት የሚሰራባችሁ መንፈሱ ነው አገሪቱን እያናወጠ ያሉ። እንደዚህ አይነቱ ብዙ አሉ፣ የወደቁ በህይወታቸው የወደቁ ዘረኞች አሉ፣ ጴንጤዎች። እኔ ግን ተፈውሻለሁ። ጌታ ወደ እኔ መጥቶ በቃሉ በዝማሬ በሌሊት ፈወሰኝ። ወንድሞቼ ዛሬ 13 ዓመት አካባቢ ህይወቴ ምስክር ይሁንላችሁ። ብዙ ጴንጤዎች ዘረኞች ናቸው። ገላትያ ምዕራፍ 5 በለሱ ላይ የሚሰራ በሌላ ይሰራ ነበር፣ ግን አሁን አይሰራም። በሌላ አይኔውን ሌላ ስቴጅ ነው ያለ ቤክዬ መርስዬ የተለወቅኩ ሰው ነኝ። ምስክር አለች ባለቤቴ። ኢየሱስ ክርስቶስ ጌታ ነው። እንደዚህ አይነት የተደከሙ ፓስተሮቻችን አናሳብብ። የኔ ኃጢአት ነው። በቃ እኔ ከወደቅኩ በዝሙ ወድቄያለሁ። በቃ ወንድሞቼ የእግዚአብሔር ቃል ነው። ዘረኞች አሉ ቤተክርስቲያኖች። ጉድ እኮ ነው የምንሰማው። ዘፈን የሚሰሙ ወድቆ ቤተክርስቲያን የፈረንጆች እንሄዳለን ይላሉና ይሄ የራሳችን ንስሐ ቅድም ጥሩ ተናገር። ቅድም የተናገረች ይት ንስሐ ትገባለች። ጌታ ይባርካቸው። አሁን ቅድም የታችን ተናገረችው ንስሐ እንዲገቡና አድርጎ ወንጌልን አናሻሽል። የኔ ነጣት ወስጄ ወንጌል ጋር አምጣ። ወንጌል ነው፣ ሲሪየስ ነው። በቃ ኤፍሬም ከወደቀ ወደቀ። ኤፍሬም ፖለቲካል ዘረኛ ነው። አሁን ከውስጥ የለም። አእምሮዬ ንጹህ ነው። እኔ ሰውን በክርስቶስ ነው የሚወደው። አዲስ ፍጥረት ነኝ። ማንም በክርስቶስ አዲስ ፍጥረት ነው እንደምለው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ላይ አዲስ ፍጥረት ነኝ። ሰውን የማውቀው በክርስቶስ ነው። ወንድሞቼ ናቸው። ሰውን በዘሩ አልከፋፈልም። ቤካን የሚወደው ለዛ ነው። በኢየሱስ ክርስቶስ ስም ኢየሱስ ጌታ ነው። ነፃ ያወጣን ጌታ እናንተ ነፃ ያወጣችኋል። ዘረኞች አሉና ገላትያ ምዕራፍ 5 ብዙ ላይ ጉድ እንሰማለን። ገና ቀጥሉ ወንድሞቼ። ከዚህ ህይወት እግዚአብሔር ያውጣል። የእግዚአብሔር ቃል እውነት ነው። የኔ ኃጢአት በእግዚአብሔር ቃል መጥቼም ለማሻሻል አልችልም። እኔ ንስሐ መግባት አለበት። ንስሐ ግቡ። በዘፈን የምሰሙ ቤተክርስቲያን በደላለች የምትሉ የራሳችሁ ውድቀት ነው። ዝሙት ውስጥ ነው ያላችሁት። ዘረኝነት ውስጥ ነው ያላችሁት። ወንድምን እየጠላ ሄደ ለማገልገል ስለከበደ ነው። ጨርሻለሁ። ተባረኩ። ተባረክ ወንድማችን ኤፍዬ። ይህንን ቪዲዮ አሰማና መሲ ትቀጥላለች። በነገራችን ላይ እኔ ማነው እሱ ደረጀ ጂሰስ ኦፍ ክራይስት። እሺ ደረጀ ጥላቻው ከባድ ነው። እስፔሻሊ ለአንድ ብሔር ያለው ጥላቻ በጣም ጸያፍ ነው። በጣም ጸያፍ ነው። ለአንድ ብሔር ለኦሮሞ ያለው ጥላቻ በጣም ከባድ ነው። ዶክተር አብይን የጠላው ከኦሮሞ ብሔር ስለተገኘ ብቻ ነው፣ በምንም አይደለም። ጥላቻው በጌታ በጣም ነው የሚዘገን ነው።
እኔ ማንም ሰው የፈለገውን የፖለቲካ አይዲዮሎጂ ማራመድ ይችላል፣ መብቱ ነው። እኔ እንዳልኳችሁ መደገፍ ይችላል፣ መንቀፍ ይችላል፣ መቃወም ይችላል፣ መብቱ ነው። ግን ይህ ሰውዬ ለእኔ የማየው ምንም በቃ ከመሬት ተነስቶ ጥላቻ ብቻ ጥላቻ ብቻ ጥላቻ ብቻ፣ ከዛ ውጭ የለው።